ሞተልኝ እወዳለሁ አለኝ። ማንም ሊለኝ ፈቃደኛ አይደለም። ኢየሱስ ስላለኝ ነው ሌላ የሚለኝ። በስጋና በደም ተካፈለ። ሰላም በመድረክ አቅጣጫ ሁሉ የምትገኙ የተወደዳችሁ ክርስቲያኖች ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ቀን በሰላም አደረሳችሁ። ናዝሬት ይመስለኛል ለአገልግሎት ብቻዬን ሄጄ ፕሮግራም ይመራው ሰው አምልጦት ይመስለኝ ፍሬት አለቻለኝ። እንደዚህ ጅለጅ ተያይዞ ምናምን ሄደን አናቀም። አውቄ እጁን ያዛርገዋለሁ። ከዛ ቀስ ብሎ ነው ያስለቀቀኝና ሰዎች ጥላውን ክርስትናን ያካብዳል። ማካበድ አይ ቲንክ መጽሐፍ ቅዱሳዊ ነው። በፊት የንግድ ቦታ ነበረሽና በምን ምክንያት ነው ያ ንግድ ተዘግቷል ተቋርጧልና በምን ምክንያት ነው የተቋረጠው ነበረሽ እንዴ? ከዚህ በኋላ እግዚአብሔር በልብህ ያስቀመጠው አዳዲስ ፕሮጀክቶች ካሉ ልታጋራን የምትፈልገው? እና መቼ ለታ ነው አንድ ቦታ ቁጭ ብለን ምን ተጠጣለህ አሉ ሲልም አሳለ ፍሬክስ ምን ተጠጫለሽ አልኳት እና በብልት ዙሪያ የሚያዘው አሉ ጊዜ ሰጥቶኝ ያቅ ሰላም በመድረክ አቅጣጫ ሁሉ የምትገኙ የተወደዳችሁ ክርስቲያኖች ከእግዚአብሔር ከአምላካችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ቀን በሰላም አደረሳችሁ። የዛሬው የበዓል ልዩ ዝግጅታችን ከኤቨርላስቲንግ ክራይስት ሪቪሌሽን ቤተክርስቲያን በዩቲዩብ ቻናል ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ካላችሁ እንድታደርጉ፣ ሰብስክራይብ ያደረጋችሁ ደግሞ የቤተክርስቲያኒቱ መልእክትና ትምህርት እናንተ ጋር እንዲደርስ የደወል ምልክቷን ተጫኑ። ቤተሰብ ስለሆናችሁ ረጅም ጊዜ ደግሞ አብራችሁን ስለቆያችሁ ከልብ እናመሰግናለን። የበዓል ልዩ ዝግጅታችን ከቤተክርስቲያናችን ዩቲዩብ ቻናል ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። አብራችሁን ቆይ። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰ። በድጋሚ እንኳን አደረሳችሁ። እንግዲህ ኤቨርላስቲንግ ክራይስት ሪቪሌሽን ቤተክርስቲያን ከተተከለች አንድ አመት ከጥቂት ወራት ውስጥ እግዚአብሔር በብዙ የረዳትና የባረካት ስላለ እናንተም ደግሞ ለዚህ ማኝ ምስክሮች ስለሆናችሁ ጌታን እጅግ አድርገን እያመሰገንን የዛሬው በዓል ልዩ ዝግጅታችንን የቤተክርስቲያኒቱ እንግዲህ ቋሚ መደበኛ ጊዜውን ጉልበቱን ያለው ነገር ሁሉ ለቤተክርስቲያን በመስጠት ያገለግላል የተወደደ ወንድማችን ነብይ ጥላውንና እጅግ የተወደደችው ባለቤቱ ፍሬው ታሰፋለች ከቤተክርስቲያኒቱ አካላት ጋርም ቆንጆ የበዓል ቆይታ እናረጋለን ማለት ነው። አብራችሁን ከቆያችሁ መንፈሳዊ ቁም ነገሮችን ጨብጣላችሁ ቆንጆ መዝናኛም ይኖራችኋል ብለን ተስፋ እናደርጋለን። በድጋሚ ከጌታ ጸጋና ሰላም ይብዛላችሁ። ወደ ፕሮግራማችን ከመሄዳችን በፊት ጥሪያችንን አክብራችሁ በእውነት ስለተገኛችሁ እጅግ በጣም አድርገን እናመሰግናለን። እንኳን ደህና መጣችሁ። እናመሰግናለን። እንግዲህ እኔ በግሌ በጣም በጣም ማከብር እግዚአብሔር በዚህ ዘመን ለቤተክርስቲያን በረከት አድርጎ ከሰጣችሁ አገልጋዮች መካከል አንዱ አንተ ነህ። በመጀመሪያ ለአንተ ያለኝን ፍቅርና መውደድ በዚህ አጋጣሚ መግለጽ ወዳለሁ። እንኳን ለፋሲካ በዓል የመታሰቢያ ቀን በሰላም አደረሰ አንተንም ቤተሰቦችን። አመሰግናለሁ። እንግዲህ ተመልካቾቻችን የመጀመሪያው ጥያቄ የመዝናኛ ነው የሚሆነው። ከዛ መሐል ላይ ያረጋን ለእርሱም ለባለቤቱም ለተወደደችው ለፍሬም ተመሳሳይ ጥያቄዎችንም እናቀርበው ቆንጆ ቆይታ ይኖረናል። የመጀመሪያው ጥያቄ የሚሆነው እንግዲህ ብዙ ጊዜ ብቻህን አትታይም። የትም ስትሄድ ባለቤትን ይዛት ነው የምትሄደው። አገልግሎት ተጋብዘም ስትሄድ የሆነም ቦታም ስትሄድ ይዛት ነው የምትሄደው። ምን ነው ቢሉህ አንደርስታንድ ታረጋኛለሽ ብላ አንድ ወቅት ላይ ለሆነ ሰው ስታወራት ሰምቷል። ምን ማለት ነው ይሄ? ይሄን ጥያቄ እሷ ብትመልሰው ጥሩ ነበር ይመስለኛል። ከፍሬክስ ጋር ከተጋባንበት ጊዜ ጀምሮ በፊት እንደውም አሁን እነ ጆይና እነ ክሪስ ስለተወለዱ እንጂ በፊት ክፍለ ሀገርም አብራይ ነበር የምትሄደው። ክፍለ ሀገርም አብራይ ነበር የምትሄደው። እንደውም አንድ ያስታውሳለሁ ናዝሬት ይመስለኛል ለአገልግሎት ብቻዬን ሄጄ ፕሮግራም ይመራው ሰው አምልጦት ይመስለኛል ፍሬት አለቻለኝ እና ያን ያህል
የትም አዲስ አበባ ምንም በቃ ኢትስ ኦብቪየስ ከሷ በላይ እኔ ልል ያሰብኩትን ሁሉ ነው የምትረዳው ያልኩትን ብቻ ሳይሆን ልል ያሰብኩትን አንደርስታንድ ከማድረግም አልፋ ሴንስ ሁሉ እስክታረገኝ ድረስ እያንዳንዱን ነገር ዲቴል የምትረዳው የምትገነዘበው ቀድማ ምንም ነገር ቀድማ ነው የምታረገው እና በዛ ምክንያት ነው ከፍሬክስ ጋር አብረን የትም ቀጠሮ ካለኝ እሷን ይዤ ነው የምሄደው እሷም ማትኖር በቀጠሮ እሷም ታውቃለች ወይ ደውዬ ሰርዛለሁ ወይ አራዝመዋለሁ እና የትም ከማንም ሰው ጋር ስቀጣጠር ከፍሬክስ ጋር ነው አብሬ የምሄደው የሚቀጥረኝም ሰው ያውቃል አደራ ከፍሬክስ ጋር ብሎ ነው የሚቀጥሩኝ ራሱ እና እንደሷ የሚረዳኝ እንደሷ የሚገባው ሰው የለም የኔ ጉዳይ ደግሞ ያው እንደምወዳት ብቻ ሳይሆን እንደምትወደኝም ስለማቅ ሴኩሪቲም ስለሚሰማኝ ይዣት ሄዳለሁ አብረን ነው የምንሄደው ይዣት ሄዳለሁ የሚለው ይከብዳል አብረን ተያይዘን ነው የምንሄደው በጣም እናመሰግናለን እዚሁ ከሱ መልስ ጋር ተያይዞ የሚመለስ ጥያቄና አንድ ጥያቄ እሱ ላይ ጨምሬ ነው ላንቺ የምጠይቀው እንዳለው ብዙ ቦታ ይዞሽ ነው የሚሄደውና አንድ ወቅት ላይ በሆነ አጋጣሚ ስታወሪ ከመጋባታችሁ በፊት እንግዲህ ያደጋችሁበትን ቤተክርስቲያን አጠቃላይ አያይዘሽ እንድትመልሺ ነው አንድ ወቅት ላይ ወክ ያረጋችሁ እጁን ይዘሽ አስለቅቆሻል እጁን ከመጋባታችሁ በፊት እና እሱንና ቤት ውስጥ ደግሞ እንድትመልሽልኝ በዙሪያሽ ያሉትን ሰዎች ጠይቃለሁ ልጆቹ አንቺን ነው የሚፈሩት ለምንድን ነው እኔን ነው የሚፈሩት አሁን እንግዲህ ሊፈሩኝ ይችላሉ መቆጣት ያለብኝ ቦታ ላይ ስለምቆጣ ጥፋታቸውን ነግሬያቸው ማለት ነው ከዛ ውጪ ግን በጣም ይፈሩኛል ለሚለውን አላውቅም ግን ስቆጣቸው የምር ስቆጣ ያውቃሉ ስተታቸውን እንደዚህ ይሄን እናም ብዬ ወዲያው ደግሞ አልማታም ደምሬ ነው መነግራቸው ትላንትና ይሄን አርጋል እንዳትረሳ ከዛ ይጨምራል ሲጨምርም ትላንትናውን አስታውስክ ብዬ ከዛ በኋላ መምታት መቅጣት ያለብኝ ሰዓት ላይ ቀጣቸዋለሁ ከዛ ውጪ ግን በጣም ይፈሩኛል ብዬ አላስብም አላምንም እንደውም መኖሬ ነፃነት ይሰጣቸዋል መኖሬ ድፍረት ይሰጣቸዋል እሱን ነው ማቀው ግን እንደውም ከኔ ይልቅ ጥሌን ነው የሚፈሩት ብዙ ስለማይቆጣ በእያንዳንዱ ነገር ስለማይናገር የሆነ ሰዓት ላይ ሲቆጣቸው ያኔ ይደነግጣሉ እና ከኔ በላይ እሱ ነው የፈሩት የኔ ቶሎ ስለሆነ ነው እንጂ ብዙ እኔ ነው የፈሩኝም ያቺኛዋ ግን ያው ምንድነው መሰለ ምስራቅ ኤምኬሲ ነው የነበርነውና ኤምኬሲ ደግሞ ያው እንደሚታወቀው በጣም ዲሲፕሊን ደግሞ አገልጋይም ስለሆነ በጣም ለአገልግሎቱም ስለሚጠነቀቅ አካሄዱን በጣም ነው እንትን የሚያደርገውና እንደዚህ ጅልጅ ተያይዞ ምናምን ሄደን አናቀም ብዙ በጮኝነት ጊዜ እና የሆነ ታይም ላይ አውቄ እጁን ያዛርገዋለሁ ከዛ ቀስ ብሎ ነው ያስለቀቀኝና ኮንሺየስ በማልሆንበት ወይ አድርጎ ነው ያስለቀቀው እጄንና ለጥንቃቄ ነው ለሰዎችም አካሄደንም ጥንቃቄ ውስጥ ከማስገባት አንፃር ነውና ለዛ በጣም እናመሰግናለን ወደ ነብይ ጥሌ ደግሞ እንሄዳለን ነብይ ጥሌ እንግዲህ አገልግሎት ረጅም አመታት ያለማቋረጥ ጌታ ቤት ቴንክ ዩ በጌታ ቤት አገልግለሃልና አሁን ላይ ደግሞ በቤተክርስቲያኒቱ በቋሚነት ያገለገልክ ነው ያለው ብዙ ጊዜ እንሰጠ ጉልበትንም ሰዎች ጥላውን ክርስትናን ያካብዳል በጽድቅ ጨክኑ በህይወት ኖሩ ይላል ክርስትና ደግሞ ነፃነት ነው ክርስቶስ የሰጠንን ነፃነት አያሳጠንም ወይ በጣም ቅድስና ላይ ሲሪየስ ነው ደጋግሞ በጣም እንትን ይለናልና ለምን ደም ያስፈራራን ይሏል ያስፈራራን ማካበድ አይ ቲንክ መጽሐፍ ቅዱሳዊ ነው እኔ ከእግዚአብሔር ቃል ውጪ አላስተምርም ከእግዚአብሔር ቃል ውጪ አላምንም የእግዚአብሔርን ቃል ብቻ ነው በተሻለ መጠን በማስተምርበትም በማገለግልበትም ጊዜና ወቅት ለማስተማር በጣም በተቻለ መጠን የምታገለው እንደውም የእግዚአብሔር ቃል በሚለው ያህል መጠን እንደውም አላልምኛ ምናልባት መጽሐፍ ቅዱስ ላይ የምናቃቸው
በጣም የምናከብራቸው ታላላቅ ሰዎች ለምሳሌ ወንድማችን ሐዋርያው ቅዱስ ጳውሎስ በዚህ ዘመን ቢኖር አሁን ጳውሎስ በሚለው መጠን አንልም እኛ ጳውሎስ የተረገሙ ይሁኑ ማለት ደረጃ ይደርሳል ሐዋርያው ዮሐንስ በዛ ደረጃ ይደርሳል በጣም ብዙ ነው እንደውም የነሱ እንደውም ከባድ ነው ስጋውን ለሰይጣን አሳልፈ ይሰጥቻለሁ ነፍሱ በጌታ ቀን ትዳኑሉ ይላሉ እኛ እንደዚህ አታድርጉና አድርጉ ይሄ እግዚአብሔር ደስ ያሰኘውም ነው እኮ ምንለው እነሱ እስከ መወሰን ከቤተ ክርስቲያን ላይ ከአካሉ ላይ ኤክስኮሙኒኬት ለማረግ ሁሉ ለማገድ ሁሉ እስከ መሄድ ድረስ ይደርሳሉና ይሄ የክርስትና ነፃነቱ እኮ በጽድቅ መኖሩ ነው እንጂ ድነሃልና ኃጢአት ታደርጋለህ እኮ እንደውም ባርነት ነው እንደውም ነፃነት በንጽህና በቅድስና እግዚአብሔርን እየመሰሉ እግዚአብሔርን ያከበሩ መኖር ነው ይሄ ማካበድ ከሆነ ትክክል ነው ማለት ነው ክርስትና እንደዚህ ነው የሚኖረው እንደውም ከዚህ ይልቅ በከረረ መንገድ ነው የሚኖረውና ጥላውን ያካብዳል እንደውም ምን ያላካብድም ግን ይሄም ማካበድ ከሆነ እንደውም አሁን ባለኝ ሐሳብ የበለጠ አከብደዋለሁ ገና ከዚህ በኋላ እንደውም በደንብ አጠንክረን መማር ምክንያቱም ዓለሙ እየከፋ ነው ዘመኑ እየከፋ ነው ኃጢአት በጣም በቀላሉ ብዙ ነገሮቻችን ጋር ዙሪያችንን እየዞረ ስለሆነ ሰው የበለጠ መንቃት መጠንቀቅ በንጽህና መኖር መጠበቅ ስላለበት ደጋግመን መጽሐፍ ቅዱስ ይናገር ሁለተኛ ጴጥሮስ ምዕራፍ 1 ላይ ይህንን ይላቸዋል ይህንን ከዚህ ድንኳኔ ከመውጣቴ በፊት ደጋግሜ ያሳስባቸዋለሁ ይላቸዋል ለምን ሲሉት ከዚህ ድንኳን ከሄድኩ በኋላ እንዳትረሱት ይላል አሁን ይሄንን በጣም ብዙ ጊዜ ደጋግሜ ማነሳበት ምክንያት እኔ ከዚህ ከሄድኩ በኋላ ቶሎ እንዳትረሱት ቶሎ ተናግሬ አተመዋለሁ ላያችሁ ላይ ይላልና እንደነዚህ አይነት ነገሮችን እግዚአብሔር እድል ከሰጠን ምንናገርበትን አቅም ከሰጠን ጸጋ ከሰጠን እኛ መናገር ሰውም ደሞ ማድመጥ ከቻለ በተቻለን መጠን ቶሎ ተናግረን ሌላም ጊዜ ሰው ብቻውንም ሲሆን መንገድም ላይ ሲሄድ ኑሮንም ሲኖር እንዳይረሳው የበለጠ እንደም አጥብቀን መናገር አለብን የእግዚአብሔር ቃል የሚፈቅደው ድረስ ከሄድን ይሄ ማክረር አይደለም ጌታ ኢየሱስ ክርስቶስ ቢሆንስ እንደም ጌታ ኢየሱስ ክርስቶስ እኮ በጣም ጠንካራ ነበር በጣም ጥልቅ ነበር አያሌ ህዝብ ጥሎት እስኪሄድ ድረስ ነበር እኮ ትምርቱ ጥንካሬው ብዙ ሺህ ህዝብ ትቶት ሄዳል 12 ሰው እስኪቀር ነው ኢየሱስ እንደም የሚያስተምረው ያን ያል ትምርቱ ከባድ ነው አስጨናቂ ነው ይሉት ነበር ስለዚህ መጽሐፍ ቅዱሳዊ ማካበድም ማክረርም አስጨናቂ ነው ደረጃም ሊመጣ ይችላል ግን የእግዚአብሔር ቃል ነው አሁን የሰውን ሸክም እየጫነን ሳይሆን የእግዚአብሔር ቃል የሚለው ስታንዳርዱ ጸጋው አለ መንፈሱ አለ ውሳኔ ደግሞ አለኛ እነዚህ ሁሉ አንድ ላይ ከሆኑ የምንማረውን የምንባለውን የምንነገረውን በሙሉ እናደርገዋለን እና አክርሬው አይደለም የእግዚአብሔር ቃል የሚለው ስለሆነ ነው ማክረር ከሆነ ግን ወደፊትም እማንቀይረው ነገር አቋማችን ሞተድል ነሳ በሶስተኛው ቀን ይተነሳ የተወደዳችሁ ተመልካቾቻችን የፋሲካ ልዩ ዝግጅታችንን ከቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን የዩቲዩብ ቻናል እየተከታተላችሁ ነው የምትገኙት እንኳን በድጋሚ ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ ቀን በሰላም አደረሳችሁ ባለም አቅጣጫ ሁሉ የምትገኙ ክርስቲያኖች ከኛ ጋር ስለሆናችሁ የዚህ ዩቲዩብ ቻናል ቤተሰብ ስለሆናችሁ ደግሞ እጅግ አድርገን እናመሰግናለን ወደ ፍሬክስ ነው የምናልፈው የአገልጋይ ሚስትነት እንዴት ነው በጣም ጥሩ ነው አይ እግዚአብሔርን ስራ ለመስራት ስለሆነ አብረህ የተጠመድከው በየትኛውም መንገድ ላይ በዝቅታም በከፍታም አብረህ የምትኖረው ነውና ወደዚህ ህይወት ስገባ ብዙ ነገሮችን ዲሳይድ አድርጌ ነው የገባሁት የትኛውንም ነገር ፌስ ለማድረግ አብሬው ምንም ቢሆን ማለት ነውና ምንም ነገር ቢመጣ ደግሞ ሁሉ ጊዜ የሚለው ነገር አለ ክርስቲያን ነኝ በጌታ ነኝ የሚለው ነገር አለው ስለዚህ እኔ በዝል ባንዳንድ ሁኔታዎች ብደክም እንኳን ይሄ እንትኑ ኮንሺየስ ያረጋኝና እንደገና አነቃለሁ እንደገና አበረታታለሁ እንደገና ወደፊት ማየት እችላለሁ ስለዚህ የአገልጋይ ሚስት መሆን ራሱ አገልጋይ መሆን ስለሆነ ያንን አምኜበት የገባሁት ነው በጣም ደስ ያለኝ ኢንጆይ ያረኩት ምኖረው የተለየ ሚስት ነው ይሉሻል አዎ Thank you.
እናመሰግናለን። የተወደዳችሁ ክርስቲያኖች ሁላችሁንም በድጋሚ እንኳን ለፋሲካ በዓል የመታሰቢያ ቀን በሰላም አደረሳችሁ። ከአንድ ጥያቄ ከነቢይ ጥላሁን አንድ ጥያቄ ከጠየቅን በኋላ ወደ ቤተክርስቲያናችን አካላት ወደ ሆኑት ደግሞ መለስ ስንልና እነሱ ጥያቄ ይኖራቸዋል። እኔ ብቻ አልጠይቅም ዛሬ። ነቢይ ጥላይ ብዙ ጊዜ ሲምፕል ሁኑ ትላለህ። ሲምፕል መሆንና አቬለብል መሆን ሲምፕል እና አቬለብል መሆን እኔ ከኢየሱስ ነው የወሰድኩት። ያው እኔ ከኢየሱስ ብቻ ነው የምወስደው። ኢየሱስ በጣም ሲምፕል ነበር እና በጣም አቬለብል። እንደ ኢየሱስ ውድ የለም። የመጨረሻ ውድና ክቡር ኢየሱስ ነው። እግዚአብሔር ወልድ ነው። መላእክት ለፍራክሽን ኦፍ ሰከንድ አይተውት የማያውቁት የዘላለም አምላክ ነው። በእኛ መካከል ግን እኛን መስሎ ነው የኖረው። እኛ መሐልም ሲመጣ ደግሞ አብሮ ይቆይ የነበረበት አንዱ የሚከሰሰው ከኃጢአተኞች ጋር ይውላል። ክላሱን አይጠብቅም ነው። አሁን ተአምር ያደርጋል፣ ብዙ ምልክት ያደርጋል። መሲነ ይሉታል። ከቀራጭ ከአሳጥማጅ ከምናምን ጋር ነው አብረህ የምትውለውና በስነ ስርዓት እንኳን የመንጻት ስርዓት የማይጠብቁ እጃቸውን በስነ ስርዓት ላይ ታጠቡ ይችላሉ። ህግ አያውቁም። ወደ ሆነ ቦታ ሄደው እሸት ይበሉ በተከለከለ ቀን የሆነ ነገር ያደርጋሉ። ከነዚህ ጋር ነው የምትውለው ነው አንዱ ክሱ። ከሚገባው በላይ ሲምፕል ነው ኢየሱስ። ግን መሆን ያለበት ቦታ ነው የሚሆነው። ቀጥሎ ደግሞ አቬለብል ነው። አቬለብልም የሚሆነው ኢየሱስን ለማግኘት ምንም ፕሮቶኮል የለውም፣ መፈለግ ብቻ ነው። የማይፈልጉት ጋር ደግሞ እንደሱም አይደለም። ፈሪሳውያን አሁን ሊያጠምዱት፣ ሊገሉት፣ ሊያጠፉት ነው ይፈልጉት። ስለዚህ ለነሱ ሁሌ አቬለብል አይደለም። ለ12ቱ ግን በማን አብሯቸው ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ታንኳ ውስጥ ይተኛል፣ ይነሳል። ህይወቱን ያካፈላቸው ትምህርቱን ብቻ ሳይሆን ኑሮውንም ሁሉንም ነገር ነው ያዩት። እና ሲምፕልና አቬለብል መሆን በጣም አቬለብል ስንሆን በጣም ሲምፕል ስንሆን ዝቅ ነው የምንለው፣ ትህትና ነው። በጣም ብዙ ነገር ደግሞ እታች ነው ያለው። እና ኢየሱስ አሁን በጣም ባይወርድ እኛን አያገኘን። አሁን ላይ ሆኖ ወዳቸዋለሁ በህግ ምናምን ቢል ህጉ ምናምን የሚያገኘው እስራኤልን ብቻ ነው። በጣም ዝቅ ሲል ግን እኛን ሁሉ አገኘ፣ ዓለምን በሙሉ አገኘው። ከዛ ነው ይዞን ይወጣው። እኛም በጣም ትሁት ከሆነን ሲምፕል ከሆነን አቬለብል ከሆነን በጣም ብዙ የተጎዳው ሰው ያለው ከስር እኛ የምናየው እኛ የምናደንቀው ልንከተለው የምንፈልገው ሰው አይደለም። በጣም የተጎዳ በጣም ዝቅ ያለ በጣም ሳይኮሎጂካሊም ስፒሪቹዋሊም በጣም ድቅቅ ያለው ሰው ታች ነው ያለው። በጣም ኮረድን ወንጌልን ለብዙ ሰው ማድረስ እንችላለን። ቀጥሎ ጤነኛም እንሆናለን፣ ታማሚ አንሆን። አሁን መጽሐፍ ቅዱስ ሲናገር እኮ ምንም ሳይሆን አንዳች የሆነ ከሚመስለው ሰው ይላል። አሁን ምንም አይደለም ግን የሆነ ነገር የሆነ ኖባዲ ነው ግን ሳምባዲ ነኝ የሚል ማለት ነው። አሁን እንደዚህ አይነት ሰው ይሞታል፣ በቃ ይታመማል። የሆነ ቀን ይሞታል፣ ታፍኖ ይሞታል። ፕራይድ ምንም የለውማ። ግን ደግሞ ሳምባዲ ሆኖ በጣም ትልቅ ነገር ኖሮት ሊያስከብረው የሚችል ነገር ኖሮት ሲምፕል ከሆነ ግን እድሜውን ሁሉ እየተከበረ ይኖራል። እድሜውን ሁሉ ያለውን በሙሉ እያካፈለ ጤነኛ ነው የሚሆነው። በጣም ትክክለኛ ቦታ ለሰው ሌቭል ግራውንድ ነው ኦልዌይስ። አሁን ይሄ ወንበር ጥሩ አይደል? አሁን ብድግ ብል የሆነ ሰው ቢስበው ተመሬት ሲቀመጥ እወድቃለሁ። መሬት የተቀመጠ ሰው የትም አይወድቅ። ምንም ቢደረግ መሬት ነው ሰውዬው። ምንም ማርጋ ታወርዶ መሬት ያለ ሰው እና ኢየሱስ ለመሞት ነው የመጣው። ሰድባት ታዋርደው፣ በጥፊ መተኳት ሊሞት እኮ ነው እሱ። በጥፊ መተ ሰድበ የሆነ ነገር አታዋርደው። አልቲሜትሊ የመጨረሻው ሊያደርገው ነው የመጣው። እና ሲምፕል ስንሆን ዝቅ ስንል አቬለብል ስንሆን የመጀመሪያ ጥቅሙ ለኔ ነው። ቀጥሎ ደግሞ እግዚአብሔር በኔ በኩል ሊጠቅመው ለፈለገው ሰው ነው። እና ይሄ የኢየሱስ ህይወት ነው። ጳውሎስ እኮ ጨርቁ የተቀደደው ሰው መሃል ስለነበረ ነው አለኝ። አሁን ጨርቁ ተቀዶ ሌላ ቦታ ሄዶ ፈወሰ የሚለው ጸልዩ ስምነ መሃላቸው ነው። የመቅደድ እድል ነበራቸው፣ አጠገቡ ናቸው። ሲምፕል ነበር፣ አቬለብል ነበር። ለዛ ነው ጨርቁን ይቀዱታል፣ ይይዙት። በዛ ደረጃ ሆነን አይደለም እኛ ከሰፈር ሳንወጣ ነው የሚተናነቀ። እነሱ ደግሞ ዓለምን መቀየር የሚችል ደረጃ ደርሰው ስቲል እዛ ጋር ናቸው። እንደውም ሞር ወንጌል ሲገባቸው ዝቅ አሉ። ሞር ወንጌል ሲገባቸው እንደውም በጣም መሬት ላይ ወረዱና መጽሐፍ ቅዱሳዊ ነው። ራስን ጠብቅ፣ ራስን ከሰው መሃል አረቅ፣ ራስን የሆነ ቦታ። ይሄ የዓለም ጥበብ ነው። በጌታ በኢየሱስ ክርስቶስ ያገኝ በጣም አቬሌብል ስቶን ትለመዳለህ ይባላል። ኦፍ ኮርስ ኢየሱስ ሰው እንዲለምደው እኮ ነው ሰው መሃል የመጣው። መለመዱን አይደል የሚፈልገው? መለመዱ እኮ ነው ትክክል። አሁን መለማመድ ርቀት ያመጣል። እሱ ዓለማውያን መሃል ነው። ክርስቲያን ማለት እንለማመድ አንናናቅ፣ መከባበር ነው ያለው። ክርስቲያን ነን እኛ።
እምንናናቅ ከሆነ በጌታ አይደለንም ማለት ነው። በጌታ ከሆነ ሰው ሲምፕል ሲሆን እንደው ሞር እየተከበረ ሞር እንደው አንተ ውስጥ ያለውን ነገር ያገኘውት የበለጠ ዋጋ እየሰጠው የበለጠ እየተጠነቀቅኩል ነው የሚሄደው። ስትርቀኝ ነው ምን እንዳለም አላቅ ላከብርም ልንቀም ማለት ነው። እና አቬሌብል መሆንም ሲምፕል መሆንም የጌታ ኢየሱስ ክርስቶስ ፕሪንሲፕል ነው። የሐዋርያት ነው የመጽሐፍ ቅዱስ አስተምሮ ነው። እኛ ምን ደግሞ ከኢየሱስና ከደቀ መዛሙርቱ ያየነው ነው። ለዛ ነው ሞት እንደነሳ በሶስተኛው ቀን ይተነሳ። በድጋሚ የተወደዳችሁ በመድረክ አቅጣጫ ሁሉ የምትገኙ ክርስቲያኖች እንኳን ለፋሲካ በዓል በሰላም አደረሳችሁ። ከተወደደ ወንድማችን ከነብይ ጥላውና ከባለቤቱ ጋር እንዲሁም ደግሞ ከቤተክርስቲያን አካላት ጋር ቆንጆ የበዓል ቆይታ እያደረግን ነው የምንገኘው። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ በድጋሚ ሰብስክራይብ አድርጉ፣ ያላረጋችሁ አድርጉ፣ ያረጋችሁ ደግሞ ቤተሰብ እንድትሆኑና የቤተክርስቲያኒቱ መልእክቶች በተጫኑ ልክ በፍጥነት ወደ እናንተ እንዲደርሱ የደወል ምልክታን ይጫኑ። እንኳን አደረሳችሁ። በነገራችን ላይ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እንኳን ደስ አላችሁ ክርስቲያኖች። አሁን ደግሞ ነብይ ጥላውና ባለቤቱ ፍሬህይወት ዳቦ ቢቆርሱልን ተብሏል። በድጋሚ እንኳን ለፋሲካ በዓል ለመታሰቢያ ቀን በሰላም አደረሳችሁ። ከኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ልዩ የበዓል ዝግጅታችን የተከታተላችሁ የምትገኙት ደስተኞች እንደሆናችሁና ቆንጆ ቆይታ ያደረጋችሁ ከኛ ጋር ተስፋ እናደርጋለን። ባለሙሉ ተስፋዎች ነን። ደግሞ እንኳን አደረሳችሁ። ወደ ቤተክርስቲያኒቱ አካላት ዞርና ደግሞ ጥያቄ አለን ለባለቤቱም ለጥሌም ብለውኛል። ጥያቄው መቀጠል ይችላል የተወደድኩ ወንድማችን። እሺ በመጀመሪያ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በመቀጠል ወደ ጥያቄ እሄዳለሁ። ፍሬን ነው መጠይቃት፣ ጥሌም መመለስ ይችላል። ፍሬክስ እንግዲህ በፊት የንግድ ቦታ ነበረሽና በምን ምክንያት ነው ያ ንግድ ተዘግቷል ተቋርጧልና በምን ምክንያት ነው የተቋረጠው? ንግድ ፍቃድም ነበረውና በምን ምክንያት ነው ያ ነገር የተቋረጠው? እቺን እንድትመልሽልኝ ነው። አመሰግናለሁ። ነበረሽ እንዴ? ማን ይነገረ ግን? አዎ ስራ ሰራ ነበር። ጎበዝ ነኝ ስራ ስሰራ። የተቋረጠበት ምክንያት እና ጥሌ ብዙ ዱቤ ይወስዱና አይከፍሉኝም። እና እንጸልይ ነበር አብረን ረጅም ጊዜና ስንጸልይ ምሽክ ስንገባ ሱቅ ዘግቼ ነው አብሬያቸው መጸልየው። ከዛ ባሻገር ደግሞ አንድ ላይ እንከፍላለን እያሉ ይወስዳሉ። ጆድራንት ምናምን የተለያየ መባቢያ እንትኖችን ይጠቀሙ ነበርና እሷን ወስደው አይከፍሉኝም ነበር። ለዛ ነው የተዘጋው። አክሰራዊ ነው እውነት መልሷል። እሺ እናመሰግናለን። ወደ ቀጣዩ አሁንም ከቤተክርስቲያን አካላት ጥያቄ አለ። የተወደደች እህታችን ወይዘሪት ማስተዋል ወንዶሰን ጥያቄ ያለኝ ፕላን አለች ለነብይ ጥላውን። እስቲ ጥያቄሽን እንስማው። በመጀመሪያ ለምድራችን በረከት አድርጎ እግዚአብሔር ስለሰጠው እግዚአብሔርን አመሰግናለሁ በጣም። ለባለቤቱም ለኢሲአርሲ አባላት በጠቅላላ በጣም እምወዳችሁ ቤተሰቦቼ ናችሁ። እግዚአብሔር የሰጠኝ መልካም የፋሲካ በዓል ለመላው የክርስትና እምነት ተከታዮች በአለም ዙሪያ ለምትገኙ መልካም የፋሲካ በዓልን እየተመኘው ወደ ጥያቄ ስገባ ያው እስካሁን በአገልግሎት 11-12 አመት ቆይታልና ከዚህ በኋላ እግዚአብሔር በልብህ ያስቀመጠው
አዳዲስ ፕሮጀክቶች ካሉ ልታጋራን የምትፈልገው እሱን እንድትነግረን ነው። መች አልጀመርንም ገና ይሄ እንደ እቺ ቸርች አሁን ያለንበት ደረጃ ምናልባት እንደ ዘር ነው መሬት ላይ እንደሚወድቅ ዘር ነው ያክል ነው። ከዚህ በኋላ በጣም ብዙ ቸርቾች ፕላንት ለማድረግ ጌታ በልባችን ላይ ያስቀምጧል። ስፔሻሊ ወንጌል ያልደረሰባቸው ኤሪያዎች ላይ አዲስ አበባም ጌታ ቢፈቅድ ልንተክልባቸው የምንፈልጋቸው ቦታዎች አሉ። the most unreached የሚባለው ከተማ ዓለማችን ላይ ካሉ ከተሞች መካከል ወንጌል ያልደረሳቸው ከሚባሉ ከተሞች መሃል አንዱ አዲስ አበባ ነው እና አዲስ አበባ ውስጥ እኛ የሚመስለን ትንሽ አዳራሾቻችን ሲሞሉ አገር በሙሉ የዳነ ስለሚመስለን እንጂ በጣም ብዙ ያልተደረሰ ከተማ ነው። ስለዚህ እንደ እቅድ በልባችን ላይ አለ ይሄንን በጣም ባጭር ጊዜ ነው ጌታ እዚህ ያደረሰው። ሌሎቹንም በዚሁ አይነት በጣም ቶሎ ሰብከን ያው ወደ ጌታ መምጣትም አለበት እኛም ቶሎ መሄድ ስላለብን ያለ አሳይመንት ያለ እዳ ለመሄድ ቶሎ ብዙ አብያተ ክርስቲያናትን ለመትከል በጣም ብዙ ወንጌል ስርጭቶችን ለመስራት ከዛ ውጭ ደግሞ ከቸርች ጋር ተያይዞ ይሄ የወንጌል አገልግሎት በስብከትና በእንደዚህ በዝማሬ አይነት ብቻ ሳይሆን በሁለንተናዊ መሆን ስላለበት ሌሎችም ደግሞ ተጓዳኝ ሆኖ ከቤተ ክርስቲያኒቱ ጎን ለጎን አብረው ህብረተሰቡን የሚጣቅሙ ህብረተሰቡን የሚያንጹ ነገሮችንም ደግሞ ለመስራት በጣም ሰፊ እቅድ በጣም ሰፊ ፕላን አለን። ምናልባት ጊዜው ሲደርስ ራሱን በቻለ አይነት መንገድ ለቤተ ክርስቲያን አባላትም ይፋ እናረጋለን። ስራው ደግሞ ወደፊት ደግሞ የበለጠ እየደመቀ ይወጣል ብዬ ተስፋ አረጋለሁ። በቅርብ ያው ጉባኤም ላይ ብዙ ጊዜ ስለተናገርኩ መርካቶ አካባቢ በጣም እናስባለን። መርካቶ ደሚድስት ማለት ነው መሃሉ አካባቢ ላይ እናስባለን። አውትሪች አድርገን ወንጌል ሰብከን እዚህም በጣም ብዙ ሰዎችን አዳዲስ ሰዎችን ጌታ እየጨመረ ነው በእኛ ላይ። እዛ ደግሞ ኦልሞስት ኦል ኢን ኦል ወንጌል ሰብኮ ሚድን ነው ያለበት። ስለዚህ መሬቱን መንጥረን ማለት ነው መሬቱን መንጥረን በቅርብ ጊዜ ወደዛ እንሄዳለን ብዬ አስባለሁ። ከዛ ውጭ ደግሞ አገሪቷም ላይ በጣም ብዙ ወንጌል ያልደረሰባቸው ቦታዎች ላይ በጣም በፍጥነት ብዙ አጥቢያዎችን እንተክላለን ብዬ አስባለሁ። ብዙ ፕላን አለን ግን በጣም የቅርብ ጊዜና ቶሎ ልንሰራው የሚገባ ይሄ አለን። እናመሰግናለን ጠያቂያችንንም እንዲሁም ደግሞ አንተንም ከልብ እናመሰግናለን። በድጋሚ መልካም በዓል ይሁንላችሁ። በዩቲዩብ ቻናላችን በኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ልዩ የፋሲካ ዝግጅታችን ነው የተከታተላችሁ የምትገኙት። ፕሮግራሙን አዘጋጅቼ ማቀርበው ነኝ። ስሜን ስላልነገርኩ ያው በጣም ይቅርታ። ዳልካቸው ዘነበ ባላለው ነብይ ጥላውና የተወደደችው ባለቤቱን ፍሬውትን እዚህ ጋብዘን እንዲሁም ደግሞ ከቤተክርስቲያን አካላት ጋር ቆንጆ ቆይታ ያደርግን ነው። አሁንም ወደ ኦዲየንስ ነው የሚሄደው። ኦዲየንስ ለጥላይ አሁን ጥያቄ ያለን ብለዋል። እሺ በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። እኔ ለጥላይ ያለኝ ጥያቄ ምንድነው የወንጌል አገልጋይ ነህ ሁላችንም የምናውቀው። አሁን ደግሞ እግዚአብሔር በጣም ከመጀመሪያው በበለጠ በብዙዎች ዘንድ እንድትታወቅ አድርጓል። በዚህ ወንጌል ዝነኛ ሆነሃል። እንዴት ነው ብዙዎች በጥሩ ተነስተው ነገር ግን ዝነኛነት ሲመጣ መንገድ የሚስቱበት ነገር አለና ዝነኛነቱና ወንጌል አስተማሪነቱ እንዴት ነው የምታስኬደው? እንዴት ነው የምታስቀጥለው? እንዴትስ እያስቀጠልክ ነው? በእውነት እኔ እሱ ይታይ ጌታ ይታይ እኔ ዝነኝነትና የወንጌል ሰባኪነት እኔ ዝነኛ እንደሆንኩ አላውቅም። እውነቱን ግልጹን ነገር የምናገረው እኔ እናንተን አውቃችኋለሁ እናንተ ታውቁኛላችሁ። ያው ፍሬክስ አለች። ከዛ ውጪ እኔ አላውቅም። እንግዲህ እኔ ብዙ ዝነኞች ይኖራሉ። እኔ የወንጌል አገልግሎት ነው ወንጌል ወደ ህይወቴ ድልም ካመጣሰየው መከራም ካመጣሰየው ምንም ለወንጌልን የሚመለከት ብቻ ይሁን። እኔ አሁን የኔ ሴንተር ክርስቶስን ያከብረዋል አያከብረውም ነው። አሁን ኢየሱስን ካከበረው እሱ ያዋጣኛል የሚለውን በኔ ህይወት ላይ ማድረግ ይችላል። አሁን ጳውሎስን ያዋጣኛል ሲል አግሪጳ ቤተ መንግስት ይወስዷል። ያዋጣኛል ሲል ማሜርታይን እስር ቤት ይጥለዋል። አሁን ጳውሎስን እግዚአብሔር ነው በጳውሎስ ህይወት ትራንዛክት የሚያደርገው። እግዚአብሔር ገበያ መሃል ያስገባውና ዋጋ ተምኖ በቃ እስር ቤት ብገባ ይሻለኛል ይላል። እስር ቤት አስገብቶ አናሲሞስን
ከዛ ደግሞ የሆነ ቦታ ደግሞ ይወስነው ወንዝ ዳር ይጥለውና ደግሞ እነ ሊዲያን ቤተ መንግስት ይጥለውና እነ አግሪጳን እነ ፊስጦስን እነ ፊሊክስን እና እግዚአብሔር የሚያዋጣው ነው በእኛ ህይወት የሚሰራው። የሆነ ሰሞን እንደዚህ ደግሞ ተመችቶታል እየሰራ ነው። የሆነ ሰሞን ደግሞ የሚመቸው የራሱ አለ እና እኛ በሱ እጅ ላይ ዕቃ ነን፣ ማዘዝ አንችልም። እንዲያርገኝ እንዲያታርገኝ ማለት አልችልም። እኔ የተመረጠ ዕቃ ነን፣ እግዚአብሔር ልገለገልበት ያለ ዕቃ ነን። ስለዚህ አንድ ውሃ መያዣ ውሃውን የጨመረበት አካል ከፈለገ ውሃ መያዣ ከፈለገ ምንም ነገር ከፈለገ ይሰብረዋል አንስቶ እና ስልጣኑ ያለው በባለቤቱ ላይ ነው። አሁን ኤርሚያስ 18 ላይ መሰለኝ ሸክላ ሰሪውን በሸክላ ሰሪ ቤት እግዚአብሔር ኤርሚያስ ላከውና ሸክላ ሰሪው ሸክላውን ሲሰራው ይዋለው ያቦካ ሰራው ይላል። ተበላሸ እጁ ላይ ይላል። ከዛ አፍርሶ እንደሚፈልገው አድርጎ ሰራው ይላል። የእግዚአብሔር ቃል ሲናገር ለኤርሚያስ እግዚአብሔር የላከለት መልእክት ምንድነው የሚለው? ህዝቤ በኔ እጅ ላይ ሸክላው በሰሪው እጅ እንዳለው አይደለምን? ስለዚህ እኛ እንደዛ ነን ነው። አሁን እግዚአብሔር ከፈለገ አፍርሶ ጨፍልቆ ጀበና ያደርጋል፣ ጨፍልቆ ድስት ያደርጋል፣ ጨፍልቆ የሆነ ነገር ያደርጋል። በእጁ ላይ ነን። ምንም ማዘዝም አንችልም። ፈቃዳችንን ፈቅደን ሰተነዋል። ብሉይ ኪዳንም ብቻ አይደለም አዲስ ኪዳንም ጳውሎስን የተመረጠ ቃይ ነው አለ። አሕዛብ አይሁድ ነገስታቶቻቸው ፊት አቆሟል። ምን ያህል መከራ መቀበል እንዳለበት አሳየዋለሁ አለና እኛ ሀገር አላቅም እንግዲህ ዝንኝነት እንደ ዲፋይን እንደሚደረግ አላቅም። ግን የሆነ የሴሌብሪቲ አይነት አሁን 100 ሺህ አበሻ አውቆ ጨበጠ ሰላም ተባብለ ይሄ ነው ይሄ አይደለም። ዓለም ሁሉ ቢያቀስ ምንም እኮ ትርጉም የለውም። እግዚአብሔር በእኛ ህይወት ላይ ማንም ሳያቀን እግዚአብሔር በእኛ ህይወት ላይ መክበር ከቻለ የሚያዋጣን እሱ ነው። ፈገግ ካለ እግዚአብሔር በቃ ደስ ብሎኛል ባንተ ካለ ማንም ባያቅ ዓለም ሁሉ ተሰብስቦ አቃሃለሁ ብሎ አጨብጭቦ እግዚአብሔር ቢያዝን ከስር ያለው በዜሮ ነው የሚባዛው። እና I don't think እኔ frankly speaking እኔ ዝንደኛ እንደሆንኩ አላቅም። ቀጥሎ ደግሞ እግዚአብሔር የፈለገው ነው በእኔ የሚያደርገው። ሲፈልገው እንደዚህ ያደርጋል፣ ሰው እንዲሰማ ያደርጋል። ካልፈለገ ለብቻ ደግሞ ቁጭ በልና ራስን ደግሞ ተሰራ ይላል። 70 ነች ትንሽ ናት ያለችን እድሜ እሷን ቶሎ ቶሎ ብለን እንደሚፈልገው አርገናት ቶሎ አጠናቀን ወደ ጌታ። በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን የፋሲካ በዓል ልዩ ዝግጅታችንን ከኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ዩቲዩብ ቻናል ላይ ተከታተላችሁ የምትገኙት በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ቪዲዮዎቻችንና የቤተክርስቲያኒቱ መልእክቶች እንዲደርሷችሁ የደውል ምልክቷን ተጫኑ። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ በዓል ወይም ደግሞ የትንሣኤ በዓል ቀን መታሰቢያ በሰላም አደረሳችሁ። በነገራችን ላይ የቤተክርስቲያኒቱን መደበኛ ፕሮግራሞች እናስተዋውቃችሁ። ሰኞ ጌታ መንፈስ ቅዱስ ባቀበላት ርዕስ ቤተክርስቲያኒቱ ረጅም ጊዜ የጸሎትና የቃል ጊዜ ይኖራታል በተወደደ ወንድማችን በነብይ ጥላውን አማካኝነት። ሮቡ የዕብራውያን ተከታታይ ትምህርት ደብዳቤ በርካታ ወራትን አስቆጥሯል። እንግዲህ ምዕራፍ 3 ላይ ደርሰናል አይደል? ኢየሱስ ከሙሴ ይበልጣል ማለት ጀምረናል። ጌታ ይባረክ። ቅዳሜ የወጣቶች ፕሮግራም አለ ከ11 ሰዓት ተኩል ጀምሮ ቅዳሜ እየጠበቀ ቀናችሁን ጊዜያችሁን ገንዘባችሁን የሚበላውን የዚህን ዓለም ሲስተም ንቃችሁ ወደ ቤተክርስቲያን መጣችሁ እግዚአብሔርን ድምጽ ብትሰሙ ታተርፋላችሁ። እንግዲህ ደግሞ በእነዚህ የቻላችሁ ሁላችሁም ማለዳ ማክሰኞ መጸለይ ትችላላችሁ፣ ሐሙስም መጸለይ ይችላል። ቤተክርስቲያን ማለዳ መጥቼ መጸለይ እችላለሁ የሚል ሰው ሁሉ መጥቶ መጸለይ ይችላል። ሁሌም የቤተክርስቲያናችን አገልጋይ እንደሚለው የምትችሉ ብቻ ሳትሆኑ የማትችሉም ቤተክርስቲያን ኑ። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። በጣም ቆንጆ ቆይታ ከኛ ጋር ያደረጋችሁ እንደሆነ ተስፋ እናደርጋለን። በየቤታችሁ ይሄንን ፕሮግራም የተከታተላችሁ የምትገኙ ጌታ ይባረክ። ለማንኛውም አሁን ከኦዲየንስ ከተመልካች ለነብይ ጥላውን ጥያቄ አለ። እሺ ወደ ጥያቄያችን። እንኳን ለፋሲካ በዓል አደረሳችሁ። ያው ጥያቄ ለጥሌ ነው። ብዙ ጊዜ በአገልግሎት ላይ እንደ ሞዴል ብዙ ጊዜ ያው በሚዲያም በመንም ስትሰብክ ጳውሎስንና ኢየሱስን እንደ ሞዴል ብቻ ተወስዳለና ይሄ በአገልግሎትህ ላይ ያመጣው ውጤት ምንድነው? እና እንደ ሞዴልስ ሁለቱም ብቻ ብዙ ጊዜ ልታነሳ የቻልክበት ምክንያት ምንድነውና ይሄስ ለሌሎች አገልጋዮች የሚጠቅመው ምክር ካለ በዚህ ጉዳይ ላይ ሐሳብ ብትሰጠን ብዬ ነው። ምንድነው ኢየሱስና ጳውሎስን እንደ ሞዴል ያረኩበት ምክንያት ያው መጽሐፍ ቅዱስ ላይ ስላለ ጳውሎስ ያው መጽሐፍ ቅዱሳችን ላይ ጳውሎስ ሞዴሉ ኢየሱስ ነው።
ስለዚህ እኛና ጌታን መስላችኋል ስለሆነ የሚለው እሱ ኢየሱስን ለመምሰል የተጣጣረ እግዚአብሔርም ደግሞ ያገዘው ሰው ነው። ጌታችን ኢየሱስ ክርስቶስ ደግሞ ኮመን የሁላችንም የከነ ጳውሎስ ዘመንም ጀምሮ ከመጀመሪያይቱ ቤተክርስቲያን እስከ መጨረሻ ድረስ ከኛም በኋላ የሚመጣው ትውልድ ካለ የእምነታችን ራስና ፈጻሚ የሆነውን ክርስቶስን ተመልክተን ስለሆነ የሚለው የአዲስ ኪዳን አማኞች ደቀ መዛሙርት በሙሉ እንድንመስለው ሞዴል እንድናደርገው ኢሚቴት እንድናረገው መኮረጅ ካለበት እንድንኮርጅ ከፊታችን እግዚአብሔር ያስቀመጠው ጌታ ኢየሱስ ክርስቶስ ነው። ዕብራውያን 12:2 የሚለው እሱ ነው። 12:2 የሚለው እሱ ነው። እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ቶሎ የሚከበድና ኃጢአት አስወግደን የእምነታችን ራስና ፈጻሚ ነው ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ከፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲባለ መቃወም የጸናውን ኢየሱስን አስቡት ወይንም ተመልከቱት ይላል። ስለዚህ መጽሐፍ ቅዱስ ያዘናል ሞዴላችን ክርስቶስ እንዲሆን። ከዛ ውጪ ደግሞ ወንድማችን ሐዋርያው ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስን በመጽሐፍ ቅዱሳችን ላይ በተለይ በአዲስ ኪዳን ላይ ከተከተሉ ሰዎች መካከል መጽሐፍ ቅዱስ ሰፊ ሽፋን የሰጠው ሰው ነው። ከ27 መጽሐፍ 14 እንዲጽፍ ተደርጓል። የተቀሩትም ደግሞ የሐዋርያት ሥራ 70% አካባቢ እሱ ህይወት ነው። የሉቃስ ወንጌል እሱ ስብከት ትንታኔ ነው። ስለዚህ አዲስ ኪዳን ወይ በሱ ተጽፏል ወይ ኢየሱስ ተጽኖ ባለባቸው ሰዎች ተጽፏል። መንፈስ ቅዱስ በጣም ሰፊ ሽፋን የሰጠው ከሱ እንድንወስዶ የተፈለገ ነገር አለ ማለት ነው። ስለዚህ እነዚህን ጌታ ኢየሱስ ያው መደዳ ውስጥ አይገባም። የጳውሎስ ሞዴል ኢየሱስ ነው። ግን ጳውሎስና ሌሎቹ ደቀ መዛሙርት እነ ጴጥሮስንም አነሳለው ያው ሞር እኔ ፐርሰናል ኢንስፓይሬሽን ስለሆነ ጳውሎስ ኮንቪክሽኑ የተነካበት መንገድ ውሳኔው የሮጠው ሩጫ የሚያስቀና ስለሆነ በሰው ደረጃ አቺቭ የሚደረጉ የማይመስሉ ነገሮችን አቺቭ አድርጓል በ35 ዓመት እና እሱን በቃ እኔም በህይወቴ እኔ በኖረው ብዬ እናፍቃለሁ። ቀጥሎ ደግሞ እኔ ማቀው ሰው በሙሉ ቢያቀኝና ቢቀና ቢቃጠል ውስጡ ጳውሎስን ሞዴል ያረኩት ስለጨረሰ አይደለም ስለሚናፍቅ ነው ሞዴል ያረኩት። ገና አልጨረስኩ ብዙ አግኝቶ ምንም የለኝም ይላል። በቃ ይሄንን ሰውዬ ሞዴል ማድረግ አለብኝ እኔ። ኢየሱስ ጨርሶ ነው ሞዴል የሆነው። ጳውሎስ ደግሞ እናፍቃለሁ እንዲያስኩት አልቆጥርም እራሰዋለሁ ይኋላል የፊቴ። ስለዚህ አሁን ጳውሎስ ባለመጨረሱ ሞዴላችን ነው ለኛ። ብዙ አቺቭ አድርጎ ምንም አልያስኩም በማለት ጌታ ኢየሱስ ክርስቶስ ደግሞ ምንም ጨርሶ ተፈጸመ በማለት ሞዴላችን ነው። ስለዚህ የሁላችን የመጋራ ሞዴላችን ኢየሱስ ነው። ጳውሎስ ግን ሞዴላችን የሚሆነው በመጨረሱ ሳይሆን ብዙ በመያዝ ደግሞ ምንም ባለመርካት በጣም ትልልቅ ክብር ተገኝቶም ለካ ምንም አልያስኩም ተብሎ ከመጀመሪያው ይልቅ የበለጠ ኢገሮ ነው በጣም ረሃብተኛ ይሆናል እንደው ብዙ ሲያገኝ። በዚህ ሞዴል መሆን የሚችል አይነት ሰው ነው እና በዛ ምክንያት ነው ሁለቱን ያረኳቸው። አይ ሌላም አለኝ በርግጥ በእውነት ግን እኔ ያው የእግዚአብሔርን ቃል ብቻ ስለሆነ ስቴጅ ላይ የምናገረው ህዝቡን ማየት ካለበት ማየት ያለበት የእግዚአብሔርን ቃልና እግዚአብሔር ቃል ላይ ያሉትን ሰዎች ብቻ ስለሆነ እንጂ እኔ በግሌ ትምህርታቸውን የምሰማ አንዳንድ እንትናቸውን የማይሰዎች አሉ። ግን እንደ ጌታ ኢየሱስ ክርስቶስ አይነት ሞዴል ሊሆነን የሚችል አልነበረም የለም አይኖርም። የመጨረሻችን ኢየሱስ አባቶች ከሆኑን ኢየሱስን በመምሰላቸው ነው የሚሆኑ። በዚህ ምክንያት እናመሰግናለን። ነብይ ጥላዬንም በድጋሚ በጣም እናመሰግናለን። እጅግ አድርገን የፋሲካ በዓል ልዩ ዝግጅታችን ነው የተከታተላችሁ የምትገኙት። ወደ ማጠናቀቂያ እየደረስን ነው። እሺ እንቀጥላለን። ወደ ፍሬክስ ነው የምንመጣው። ከዛ ወደ ጥላዬ እንሄዳለን። ፍሬክስ እንግዲህ የልጅ እናትነት አለ፣ የአገልጋይ ሚስት መሆን አለ፣ እንደገና ቤተክርስቲያን ውስጥ ኃላፊነት መውሰድ አለ። ብዙ ጊዜ ጥላዬ መድረክ ላይ ይናገራል። ፍሬክስ ብዙ ሸክሜን አቅልላው ነው እንጂ ቀላል አይደለም እዚህ መድረክ ላይ መውጣት። እኔ ነገሮች ቀለውልኝ ነው መውጣው ይላል። ብዙ ነገሮችን በርደን ትወስጃለሽ። ደግሞ አለው የልጅ እናትነት አለ፣ የአገልጋይ ሚስትነት አለ፣ ቤተክርስቲያን ውስጥ ኃላፊነት እየሰራሽ ነው። እንዴት ነው ባላንስ የምታደርገው ይሄን ሁሉ? አይከብድም? ልክ ነው። የተባሉት ነገሮች በሙሉ ልክ ናቸው። የሁለት ወንድ ልጆች እናት ነኝ። ከዛ ደግሞ ቤተክርስቲያን ላይ ደግሞ ያለኝን ኃላፊነት በሚገባ ደግሞ እየተወጣው ነው። እግዚአብሔር ነው የሚረዳውና የእግዚአብሔር ጸጋ ነው የረዳኝ እንጂ አንዳንድ ጊዜ ሁኔታዎቹ ከአቅም በላይ ናቸው።
ግን እግዚአብሔር ጸጋ ሲረዳ ምንም እንዳልሰራው ነው ገና የሚሰማኝ ገና ለመስራት ነው ራሴን ለማገልገል ለመሮጥ ነው ራሴን እያዘጋጀው ያለሁትና እግዚአብሔር ይመስገን ጌታ በጣም ያገዘኝ የረዳኝ ያለው ከዛ ውጪ ደግሞ ልጆች የሚያስቸግሩ አይደለም ትንሽ አደግም ስላሉ ፉሊ ልጆች ጋር ነበርኩኝ ስራ አቁሜ ነበርውና ወደ አገልግሎት ስመጣ ግን እድሜያቸውም ትንሽ ከፍ ያለ ስለሆነ ትልቁ 9 ትንሹ አሁን ወደ 7 እየሄዱ ስለሆነ ጥሩ የእድሜ ሁኔታ ላይም ስላሉ ብዙ አልቸገርም በእነሱ ግን በዚህ ሁሉ ውስጥ ግን የእግዚአብሔርን ጸጋ የእግዚአብሔርን አቅም እግዚአብሔር በእኔ እየሰራ እንዳለ ነው ማስበው ማምነው እንጂ ትንሽ ነገርን ለመስራት በራሱ ይከብዳል አንዳንድ ጊዜ አንድ ነገር ብቻ አድርገህ ራሱ ቤት ውስጥ ያለውን ኃላፊነት የልጆችን ኃላፊነት መወጣት ብቻ አንዳንድ ጊዜም ከባድ ነው ግን እግዚአብሔር ጸጋ ሲያግዝ ግን ያስችላል እና ጌታ በጣም ያገዘኝ የእግዚአብሔር ጸጋ እየረዳኝ ነው ያገለገልኩ ያለሁት ወደ ጥሌ ነው የምንመጣው ደስ የሚል ነገር እስቲ ፍሬክስ ቤቱ ስታረግ ከቤተ ክርስቲያን ውጪ ምንም በቃ ምንም እሷ ከሌለችበት ነው ደስ የማይለኝ እሷ ምንም ታርግ ስትቆጣም ስትስቅም ስትጫወትም በጣም ባላንስ አላት ፍሬክስ በጣም ባላንስ አላት እኔ በጣም ታዝናናኛለች በቃ በጣም ነው የምታዝናናኝ ስራ ደግሞ እንደዚህ ስራ ላይ ደግሞ ቀልድ የሚባል ነገር አታውቅም በቃ ስራ ነው ስትስቅ ታስቀኛለች እንኳን የሆነ ነገር ከልቧ ስትስቅ ነው ባይገባኝ ራሱ ስቃለች እና ምንም እሷ ከሌለችበት ነው የማይጠመኝ እኔ እሷ ብቻ ትኑርበት ምንም ውስጥ ካለች ደግሞ አምናለሁ ትረስት አደርጋለሁ እሷ ካለችበት እንዲህ በቀላሉ አትገባም የሆነ ነገር ላይ ከገባችና ምን ካረጋችሁ ደግሞ በርግጥ በቃ ብዙ ነገሩን ዲቴል አይታው ነው የሚሆነው እና እሷ ከሌለችበት ነው እሷ ከሌለችበት ደግሞ በስማ በጣም ነው የምቸገረው ባምነው ራሱ ልክ ቢሆን ራሱ እነግራለሁ ይሄን ነገር ግን እንዴት ነው ላታለሁ እና መቼ ለታ ነው አንድ ቦታ ቁጭ ብለን ምን ተጠጣላ አሉኝ ሲልኝ አሳለኝ ፍሬክስ ምን ተጠጫለሽ አልኳት እና በብሉቱዝ ነው የሚያዘው አሉኝ እኔ አልነምለ ቆማ ከሰው ቆማ እያወራች ነው እኔ ቁጭ ብያለሁ ምን ተጠጣላ አሉኝ አሁን እሷ ገባ ተጠጣ አጠጣ አላወኩም እሷ ካልተ አልፈልግም በቃ ተነስቼ ነው የሚሄደው እና ያን ያህል በቃ እሷ ከሌለችበት በፍጹም አይጠመኝም እሷ ካለችበት ደግሞ ምንም እንዳልኩ ነው ሳታምንበት ሳታየው ሳታጣራ እንትን ሳትል የሆነ ነገሩ ስለማትገባ ከገባሽ ደግሞ በደንብ ዲቴል አይታው አስተካክላ ምን ብላ ነው የምትገባው እና በጣም ያው ስታስቅም ያው ሁላችሁም ያው የምታውቁት ነው ስራ ላይ ደግሞ ቀልድ የለም ወደዚህ የለም መሆን ያለበት ነገር መሆን ባለበት ሰዓት መሆን አለበት እኔ በብዙ በኔ ህይወት ላይ እቺ ቤተክርስቲያን ከመተከሏ ጋር ሌሎችም ፐርሰናሊ ሌላው የግል ህይወትም ስለሆነ በእያንዳንዱ በኔ ህይወት ላይ ባሉ ትልልቅ ነገሮች ላይ በጣም አስደናቂ በሆነ መንገድ መንፈስ ቅዱስን እየሰማች የምትወስናቸው ውሳኔዎች አሉ በቃ ነገሩ በዚህ ጊዜ መሆን አለበት ቀልድ የለም እሷ ይሁን ካለች ባይዘው እንደማትተው ስለማቅ አረጋዋለሁ በፍጹም መደረግ አለበት ካለች በቃ ለነገ የሚባል ነገር አትወድም ዛሬውኑ መሆን አለበት በቃ እኔ ደግሞ ትንሽ እንትን ነኝ እስቲ ቆይ ልል ይችላል እሷ ኖ ይሄው ብላ በዚህ በያቅጣጫ ያለው ነገር በሙሉ አይተዋለች ስለዚህ ግዴታ እና በጣም ከሌለችበት ነው አሁን 12 አመት እንደዚህ ከዛ በፊት 2 አመት ነው በጮኝነቱ ከዛ በፊት ደግሞ ፍሬንድሺፕ ዋል እና 15 አመት አካባቢ ማለት ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ ጥሌ የሚወደው አንቺ ስትሰሪ የሚወደው እኔ የምሰራውን ሁሉንም ይወዳል ምንም ብሰራ ወዶ ነው የሚበላው ተገዶ አይደለም በጣም ባይዘይ ባለሙያ ነኝ ዶሮዬን ያልቀመሰ ሰው ካለ እንግዲህ በቃ
አይደ አሁን ለፋሲካ አይደል አሁን ቸርች እየመራች ነው አሁን ጊዜ የለም ይሁን ሶስት ዶሮ ልታር እና አይ ምግብ ጎበዝ ነኝ በጣም እሰራለሁ በደንብ ከአገልጋይነቱ ውጪ ባልነቱ ላይ እና አባትነቱ ላይ ጎበዝ አባት ነው ጥሩ አባት ነው ዲሞክራት ነኝ አይ እኔ ብናገር አይሻል ጥሩ አባት ነው ምሳሌ የሚሆን አባት ነው ነፃነት አለው በጣም እንደ ባል ግን አስተያየት አለኝ ቻላ እስቲ ጠይቀኝ አንተ አርጎልሽ ማያውቀው ነገር ምናምን እስቲ አዎ እንደም እኔ የተወደዳችሁ ተመልካቾቻችን ይሄ ተፈልጎ ሆን ተብሎ ተፈልጎ ወደ መድረክ የመጣ ጥያቄ ስለሆነ በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ በዓለም አቅጣጫ ሁሉ የምትገኙ ቤተሰቦቻችን በትኩረት እንድትከታተሉኝ ከጥያቄዎች መካከል እዚህ ላይ በጣም አጽንኦት ሰጣችሁ ተከታተሉን ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ ምንድነው አርጎ ማያውቀው ጊዜ ሰጥቶኝ አያውቅም አዎ ያለ ምን መሰለ አይደለም ወደ ዋና ጥያቄ አልመጣውም አይ የመለስኩ ይሻላል እንዳረሰ እኔ ብዙ ሸክም ስላለ በራሷው ለመለስ በትዳር ራይቲንግ 25 አመት አልፎታል እና እሱ እነዚህን ሁሉ አመታት ከባለቤቱ ጋር የትም አገር ሲሄድ አብሮ ነው የሚሄደው ምንም ውስጥ ሲገባ አብሮ ነው ምንም እኔ እንኳን ሳቀው በፍጹም አይለያዩ እና ሁሌ እሷ የምትለው ጊዜ ያሰጠኝም እንደዚህም እየኖረ እና አይ ቲንክ እንትን ውስጥ ደም ውስጥ አለ ይሄ ጥያቄ የጋራቸው የሴቶች ሁሉ በአገር ደረጃ ነው የደረሰው ጭብጨባ ያለው ወንድ አለ እዚህ ውስጥ እኔ አሁን እንደ ፍሬ እኔ እኮ ኢትዮጵያ ህዝብ እኮ ይመሰክራል የትም ሲሄድ አብራኝ ነው ምንም ውስጥ ልግባ እንግዲህ አገር በሙሉ ያየ ማለት እንደዚህ ሆኜ ጊዜ ካልሰጠው እንግዲህ ቢዚ ሆናችሁ አባቶች ልትል የፈለገችበት ምክንያት ይኖራት ይሆን እንደውም የሆነ ጊዜ ምን ሰማው ረጅም ጊዜ ጥሎሽ ክፍለ ሀገር ይሄድ ነበር ለአገልግሎት ብዙ ጊዜ በተለይ ቤተክርስቲያን ፕላንት ከመደረጓ በፊት በነበረው አገልግሎት ያው ጥሌ የክፍለ ሀገር አገልጋይ ነው በቅጽል ስሙ የሚባለው በጣም ይሄዳል ክፍለ ሀገርና ጥሎሽ ይሄዳል በሳምንት ቤት የሚሆንበት ጊዜ በጣም ሬር ነበር ያኔ ምንም አትልም ነበር አሁን ጊዜ የለኝም ጋር ተያይዞ በጣም ምን ይሰማሽ ነበር ግን ብቻሽን ከልጆቹ ጋር ቤት ውስጥ ሆኒ እንዴ እንዳልክ እንዴ ረሳችሁ ነገር እንዴ ልታስለቅሳት ነው እንዴ ምን ይሰማሽ ነበር እንዴ በሰላም የተቀመጠ እንግዲህ ምን መሰለ አይ ምንም አይመስልም ምንም አይሰማኝም ለአገልግሎት እንደሆነ ስለማቅ ደግሞም እዚህ ህይወት ላይ ስገባ እዚህ ትዳር ላይ ስገባ እንደዚህ አይነት ነገር እንዳለ አምናለሁ እንዲቀር ነው እንደውም አላበረታታው በጣም በአገልግሎት መደራረብ ምክንያት አንዳንድ ጊዜ እንደሱ አይነት ነገሮች ሲፈጠሩ እንደዛ እንዳይሆን ነው እንጂ እንዲቀር አበረታትቼው አላውቅም በጣም መሄድ እንዳለበት ማገልገል እንዳለበት በጣም አምናለሁ እግዚአብሔር ደግሞ ጊዜ ሰጥቶን ደግሞ ታይም ሲመጣ ደግሞ ቸርች ፕላንት አርጎ ዳ ማገልገሉ ሲመጣ ደግሞ ቁጭ አለ እንጂ ረጅም ጊዜ አርብ ይሄዳል ማክሰኞ ወይ ሰኞ ይመለሳል ለሁለት ቀን ወይ ለሶስት ቀን ነው እዚህ የሚኖረው ከዛ ተመልሶ ይወጣል እንደዛ አይነት ሩቲን የሆነ ህይወት ነው የነበረው ግን በዛ ሁሉ ውስጥ ግን ኮምፕሌን ኖሮኝ አያውቅም ምክንያቱም ለአገልግሎት እንደሆነ ስለማምን ስለማስብ እንደዛ አይነት ኮምፕሌኖች አልነበሩኝም ደስተኛ ነኝ በጣም ሲመጣ እንደውም የሚደሰትበትን ነገር አድርጌ መጠበቅ ነው ፈልገው ቤት አስተካክሎ ቀይሮ የሆነ ነገር አድርጎ ለመጠበቅ ነው መተጋው እንጂ እንዳይሄድ የማድረግ ወይ ደግሞ ቅሬታ አልነበረኝም እግዚአብሔር እንዲያገለግል በጣም ፈልጋለሁ ገና ይሄ ጅማሬ ነው ብዬ ነው ማስበው ብዙ እግዚአብሔር የተናገረን ነገር አለ እሱ እንደሚሆን ነው ማመነው ለዛ ነው ራሳችንን እንድናዘጋጅ ረጅም ለመሄድ ነው ብዙ መተጋው መጸልየው ያለኝም አቋም ስለዚህ እንደዛ አይነት እንትን ላይ የለኝም አገልግሎት ላይ ያው ጌታን ስለሆነ የምናገለግለው እንደዛ ነው በፐርሰናል ነው ጥያቄ ያለኝ ያልኩት አሁን በዚህ ሁሉ ሰው ፊት ስጦታ የሚባል ሰጥቶኝ አያውቅም በኢየሱስ 12 አመት እና ምንም አይችልም
እኔ ነኝ የምሰጠው ሰርፕራይዝም አርጉሽ ምን የለም ምን ደስ አይነት ነገር አይችልም ግን አምኜ ነው ምኖረው ተቀበለሽዋል ከዚህ በኋላ ማይሰጥም ከኢንተርቪው በኋላ ነው ማምነው ነብይ ግን ምንድነው ረዳለሁ ለምን መሰለ ይሄንን ያልኩት አሁን የሰምባዲን ቤት አይቼ እንደዛ አሁን ጥሌ እንደዛ መሆን አለበት ብዬ በጥር የኔን ቤት ነው ማጠፋው ማበላሸው እንደሱ አይነት ስሜቶች ተሰምተውኝ ነበር የሆነ ጊዜና ጥሌ ጋር ያለ ስትሬንግዝ ጥሌ ጋር ያለ ኳሊቲ ጥሌ ጋር ያለ አቋም ህይወት ሌላ ሰው ጋር የለም ሌላ ሰው ጋር ያለ ደግሞ አንዳንድ ጊዜ እዚህ ቤት ላይ የለም ስለዚህ የኔን ቤት በሌላ ሰው ቤት ኤግዛምፕል አድርጌ ወስጄ የኔን ቤት መበጥበጥ የለብኝም እኔ ጋር ምንድነው ለምሳሌ ጥሌ መግዛት አይችልም ኦኬ ያንን አምናለሁ ተቀበልኩኝ ለመቀበል የተወሰነ ጊዜ ግዛስቲ እንደዚህ አርግ እንደዚህ ምናምን የሚል ምክር ለግሽዋለሁ ግን አልቻለም ሞከረ ጣረ አይሆንለትም ስለዚህ እኔ ወደ ግጭት ልገባ ነው ማለት ነው ለምን አታረግም ለምን እንደሱ ከማረግ ማመን ያለብኝ እና እኔ በቃ አመንኩ ምንድነው መግዛት የምትፈልገው ነገር ካለ ይው ብር ይሰጠኛል በቃ ስለዚህ ወይ አምነን ሄደን አብረን እንገዛለን ማለት ነው ስለዚህ ሰው እንደራሱ ቤት እንደራሱ ፐርሰናሊቲ እንደራሱ ማንነት ነው መኖር ያለበት እንደ ጎረቤቱ አይደለምና ይሄን ለማለት ነው እንጂ እንጆ ምክር ነው ያስተላለፍ ቅሬታ ኖሮኝ አይደለም እንደው ምንድነው በዚህ መሃል ለሌሎችም ይሄን ፕሮግራም ለሚከታተሉ ባለትዳሮች ተቀብሎ መኖር የሚለውን መልእክት ቆንጆ ሐሳብ ነው ያስተላለፍሽ በቃ ተቀብሎ መኖር ምክንያቱም ትዳር የሆነ ሰዓት ተጀምሮ የሆነ ሰዓት የሚቆም ረጅም እስከ ህይወት መጨረሻ ማይችለውን እንዲያረግ ባበረታታው የባሰ ነው የሚሆነው ነገሩ ለምሳሌ እኔን ለማስደሰት ማልወደውን ነገር ገዝቶ ቢመጣ የባሰ ነው የምናደደው ማለት ነው ስለዚህ ያለኝ ምንድነው አማራጭ ይሄን ነገር ፈልጋለሁ ብዬ መንገር ከዛ ተያይዘን አብረን ሄደን መግዛት ካልሆነ እኔ መግዛት ሶሉሽን መስጠት ነው ለነገሩ እንጂ የነከሌ እንደዚህ ነው እንትናቸው እንደዚህ ነው ህይወታቸው ብዬ እነ ሰምባዲን ለመሆን በጣርኩ ቁጥር የኔን ቤት ያፈረስኩ ነው የሚሄደው ስለዚህ እኔ ጋር ያለውን ክፍተት እሱ ደግሞ በዛ መልኩ አሁን ብዙ ጊዜ ሲናገር ሰምተው ከሆነ እኔ ጋር ያለውን ነገር እሱ ሸፍኖት ነው የሚሄደው በቃ ብቻ በአጠቃላይ የኔን ነገር አሁን ያለኝን ካራክተሬን የሚሆን ሌላ ነገሮችን አክሴፕት አድርጎ ያንን ሸፍኖ ለመሄድ ባይጠር ወይ ደግሞ ባያደርግ ትቶት ባያልፍ ገብቷል ለሌላ እንትን ነው የሚጋል ለመጋጨት ለሌላ ነገር ለክፍተት ቦታ ይሰጣል ማለት ነው ሶ ልክ እንደዛ እርሱ ያለውን ነገርና እኔ ያለኝን ነገር አውቀን ያንን በመነጋገር ሶሉሽን እየሰጠነው ነው የምንሄደው ከዛ በመቻል በማመን እንጂ ግዴታ ማድረግ አለበት መሆን አለበት ብለን ብንጥር ደስ ማይልም ሁለቱል ጊዜ ስንሰማም ደግሞ እግዚአብሔርንም ቃል ባል ውደዳት እኔ ለመገዛት ሬዲ ሆኜ ነው መድረክ ላይም ሰምታይን ከሆነ መገዛት ጨምሬያለሁም ብዬ ነበርና እንደዛ ነው ትምህርት በኋላ ባሎች ሆይ ሚስቶች ሆይ የተባለች እውነት ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ የተወደዳችሁ ተመልካቾቻችን አሁን ደግሞ የዝማሬ ሰዓት ላይ ነው የምንገኘው ጌታን በዝማሬ አብረን እናመልካለን ከቤተ ክርስቲያናችን አገልጋይ ከተወደደ ወንድማችን ከዘማሪ ዳጊ በላቸው ጋር ጌታን በዝማሬ እናመልካለን አብራችሁን ቆዩ በድጋሚ መልካም የፋሲካ በዓል ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ በመስቀሉ
ስር ነው ታሪክ የጀመረው ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው ታሪክ የጀመረው ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው ታሪክ የጀመረው ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው ታሪክ የጀመረው ታሪክ የጀመረው ታሪክ የጀመረው በመስቀሉ ስር ነው የተነሳበትን የሚደርስበትን አያውቅም የተወለድኩ ቀን ታሪኬ እንደተጀመረ እንኳ ባውቅም ከዚህ እውቀት ልኩ ያለፈ ሌላ እውቀት ተገልጦልኛል የታሪኬ ጅምር መነሻ ከመስቀሉ ግርጌ ሆኖኛል ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ የተነሳበትን የማያውቅ የሚደርስበትን አያውቅ የተወለድኩ ቀን ታሪኬ እንደተጀመረ ባውቅ ከዚህ እውቀት ልኩ ያለፈ ሌላ እውቀት ተገልጦልኛል የታሪኬ ጅምር መነሻ ከመስቀሉ ግርጌ ሆኖኛል ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ ታሪኬ የጀመረ በመስቀሉ ስር ታሪኬ የጀመረ ታሪኬ የጀመረ ታሪኬ የጀመረው
ከመስቀሉ ስር ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ የተነሳበትን የሚደርስበት አያውቅ የተወለድኩ ቀን ታሪኬ እንደተጀመረ ኳባውቅ ከዚህ እውቀት ልኩ ያለፈ ሌላ እውቀት ተገልጦልኛል የታሪኬ ጅምር መነሻ ከመስቀሉ ግርጌ ሆኖኛል ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ጀማመረ ታሪኬ እዚያ ጋር ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጣት የምሕረትን ብዛት አልችልም ልገልጣት አንተን ካገኘው ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጣት የምሕረትን ብዛት አልችልም ልገልጣት የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የወደድከኝ ሃሌሉያ ተባረክልኝ በመስቀል ላይ ስለኔ ሞተሃል አበሳዬን ወስደሃል መለክፈል እንዲያው ልገዛል አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ እናመሰግንሃለን ኢየሱስ አልችልም ልገልጣት
የፍቅርን ብዛት አልችልም ልገር ስለዚህ ያወቅኩት ቀን አምላኬን ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር ያወቅኩት ቀን ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ እዚያ ጋር በመረቀልኝ አዲስ ያው መንገድ ደስ ያለኝ ልራመድ መጨረሻዬ ኢየሱስ ጌታዬ መጨረሻዬ አንተው ነህ ጌታዬ የሩቅ አገር የጽዮን ተጓዥ ነኝ በሰማይ አገር ያለኝ ታድያለሁ አገሬ ገባለሁ ታድያለሁ ዘላለም አርፋለሁ ፕሮግራማችንን እያጠቃለልን ወደ ማጠቃለያ ጥያቄዎች የመጣን ነው። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። በያላችሁበት ሆናችሁ ይህን ፕሮግራም የምትከታተሉ የዩቲዩብ ቻናላችን ቤተሰብ ያሉናችሁ ሰብስክራይብ አድርጉ። እዚህ ያላችሁ ደግሞ እናንተንም እጅግ ለእናንተ እስቲ ያጨብጭቡ። በእውነት እንኳን አደረሳችሁ። ነብይ ወደ መጨረሻዎቹ እየመጣን ነው። ትምህርቶች ከቤተ ክርስቲያን ውጪ ይወጣሉ። ብዙ ጊዜ ምን ማለት ነው? አልፈው ይነካሉ፣ ብዙ ሰፈር ይሻገራሉ። እኔንም ከቤተ ክርስቲያን ወጥቶ ነው ያገኘኝ አንተ ትምህርት እና ብዙ ቦታ ይደርሳሉ። ሰዎች በተለያየ ሁኔታ ውስጥ ነው ትምህርትን ይሰማሉ። ስልካቸው ላይ ይደርሳል፣ አክሰስ አለ። ከክርስቲያኖች ውጪም ያንተን ትምህርቶች የሚሰሙ ሰዎች አሉ። ኢየሱስ ተኮር ስለሆንክ ሌላ ነገርም ስለማታወራ ሲያገኙ ምን ይሉሃል? እና ደግሞ ኮመንሊ አያይዘ እንድትመልስልኝ ኮመንሊ የምትለው አንድ አማርኛ አለ። ቤተክርስቲያን ትላለህ። አንዳንዶች ደግሞ ቤተክርስቲያን ቤዳ አይደለም ዋናው እግዚአብሔር ማወቅ ነው እና ቤቴም የትም በሆነ አገኘዋለሁ የሚሉ ሰዎችም አሉ። ሰዎች ሲያገኙ መምህር ነብይ እናገኘ ምናምን ሲሉ ቤተክርስቲያን ነው ትላለህ። እነዚህ ሁለት ነገሮች አያይዘ እስቲ መጀመሪያ የሚቀርብልህ አስተያየት ምን አይነት ነው? ከተለያዩ ቤተ እምነት ያሉ ሰዎች እንዴት ነው ባላ ሃንድል የምታረገው? ሲጠይቁም የሆነ ነገር ሲሉም እንዴት ነው የምትመልስላቸው? ለምን ነው ቤተክርስቲያን ላይ የምታተኩረው? ቤተክርስቲያን ትላለህ። ምክንያቱ ምንድነው? ምናልባት ከቤተ ክርስቲያኑ ልጀምርና በምድር ላይ እግዚአብሔር እንዲወክለው ያስቀመጠው አካል ቤተ ክርስቲያን ነው። ቤተ ክርስቲያን የክርስቶስ አካል ነች። ቦዲ ኦፍ ክራይስት ነው። ሎካሊ እንደዚህ አይነት በተለያየ አጥቢያ ተደራጅታለ። ዩኒቨርሳሊ ደግሞ ኦርጋኒዝሙ ማለት ነው። ኦርጋናይዜሽናሊ በሚታይ አይነት መንገድ ኦርጋኒዝሙ የተካፈለው ህይወት አለ። እግዚአብሔር ማናችንንም ኮሙኒኬት ካደረገን በቤተ ክርስቲያን በኩል ነው ኮሙኒኬት የሚያደርገን። ጌታ ኢየሱስ ክርስቶስም ሲመጣ በተናጠል አይደለም፣ ቤተ ክርስቲያን ቅዱሳንን ነው የሚወስደው። ሲመጣ የመንፈስ ቅዱስ የርስቱ መያዣ የሆነውን ማህተም የታተሙትን ቀጥሎ እሱም ብቻ ሳይሆን የመጨረሻ ስልጣን ያላትን ቤተ ክርስቲያን ናት። ዩኒቨርሳሊ ኦቶራይዝድ የተደረገችው እግዚአብሔር ስልጣን ይሰጣል ለቤተ ክርስቲያን። ቤተ ክርስቲያን አንዳንድ ይመስለናል ሞኞች ነን።
እኛ በጣም ሞኞች ነን። የሚታይ የሆነ ህንጻ ጣራ ግድግዳ ምናምን ነው የምናየው እንጂ በእግዚአብሔር ስልጣን የተጎናጸፈችውን አካል ብዙ ጊዜ አናይም። ቤተክርስቲያን ላይ ዲሲፕሊን ታረጋለች። ቤተክርስቲያን ዲሲፕሊን ታረግ ምን ችግር አለ ይልና የሆነ ቦታ ምን ችግር አለ በጣም ይሄ ሞኝነት ነው። ምክንያቱም ቤተክርስቲያኑን የሚያፈርሰውን እግዚአብሔር ያፈርሰዋል የሚል ቃል አለ። እግዚአብሔር ኦቶራይዝድ ነው። የደካሞች ስብስብ ሊሆን ይችላል፣ ያልተማሩ ሰዎች ስብስብ ሊሆን ይችላል፣ ምናልባት ማንም ዞሮ ማያቸው ሰዎች ሊሆኑ ይችላሉ። ግን እግዚአብሔር በመካከሏ ስላለ እንደነዚህ አይነት ነገሮች ስፒሪቹዋሊ ከቨሬጅ እስከ ማሳጣት ደረጃ ሊደርሱ ይችላሉ ሰዎችን። ቀጥሎ ደግሞ ሰው በቤተክርስቲያን ውስጥ ደግሞ ሲሆን በክርስቶስ አካል ውስጥ ሲሆን በቤተክርስቲያን በኩል እግዚአብሔር ለሰው ልጆች የፈቀደውን መንፈሳዊ በረከት በሙሉ ያገኛል። ምክንያቱም መጽሐፍ ቅዱስ ሲናገር ወንድሞች በህብረት ቢቀመጡ መልካም ነው፣ እግዚአብሔር በዚያ በረከትና ህይወትን አዟል ይላል። አሁን ሲጸልዩ ይመጣል፣ ሲጾሙ ይመጣል አይደለም የሚለው፣ ሲሰበሰቡ አንድ ላይ ሲሆኑ እግዚአብሔር በዚያ በረከትና ታዟል ይላል። እንደዚህ የክርስቶስ አካል ውስጥ በመሆናችን ብቻ እንደዚህ በመሆናችን ብቻ የታዘዘ በረከትና ይታል ኢትስ ኤ ፕሪቪሌጅ ማለት ነው። ምንም ሳልተጋ አካል ውስጥ በመቀላቀሌ ብቻ የማገኘው መንፈሳዊ በረከት አለ። ቀጥሎ ነው ቸርች ውስጥ ስኖር አሁን ቤተክርስቲያን ውስጥ አሁን ሰው እኔ እግዚአብሔር በሰጠኝ ጸጋ ብቻ ለተቀን የታገልኩ ምተጋይነት አይደለም። እዚህ ውስጥ ያለ ሰው በሙሉ እኮ ይጸልይልኛል፣ ሲንበረከክ ትዝለዋል። እኔ ስጸልያውን ትዝ ይለኛል ህዝቡ፣ ስለዚህ ይጸልያለሁ። የሌለውን ሰው ከየት አምጥቼ ነው ማስተዋወሰው? እግዚአብሔር በተለየ መንገድ መገለጥ ካልሰጠኝ በቀር እንዴት አድርጌ ነው ላስተዋወሰው የምችለው? ስለዚህ ከከቨሬጅ ውጪ ነው ማለት ነው። ለመመታት ለመጠቃት በተለያየ መንፈሳዊ ጦርነት ውስጥ ያለፈ ለመፍገምገም ለመውደቅ በጣም ብዙ በር ይከፍታል ማለት ነው። ከዛ ውጪ ደግሞ ዳር ላይ የቆመ አካል ውስጥ የሌለ ሰው እዚህ ውስጥ ያለውን መንፈሳዊ በረከት ስለማያገኝ ብዙ ጊዜ ኮምፕሌን ሊያረግ ይችላል። ቤተክርስቲያን የታለችና ይላል። የለም እሱ ራሱ አለች እኮ ቸርች፣ እሱ ነው የሌለው። በጣም ብዙ ጊዜ በመንፈሳዊ ነገር ላይ በጣም በቀላሉ ከቸርች ጋር በተያያዘ የምናየው ነገር የኋላ በጣም ዋጋ ያስከፍላል። ምክንያቱም ቤተክርስቲያን መቼም የክርስቶስ ናት፣ ብትደክምም የክርስቶስ ናት፣ ብትበላሽም የፊት መጨማደድ ቢኖርባት የፊት መጨማደድ እንዳይኖርባት ያደርጋል ኢየሱስ። ዳር ላይ ቆሜ ኮምፕሌን ማድረግ አያዋጣኝም። እሱ ራሱ አስተካክሎ የሚወስዳት እሷን ነው። ስለዚህ ሰው ቤተክርስቲያን ነው እላለሁ ነው። ለምን እኔ ምን ፐርሰናሊ ከኔ ጋር ምንም ግንኙነት የለው። እኔም ተጠርቼ ነው እግዚአብሔር ጠርቶኝ ነው የመጣሁት። ኦነር አይደለሁም። እኔ ስቲዋርድ ነኝ፣ ባላደራ ልሆን እችላለሁ። ኃላፊነቴን እወጣለሁ ቸርች ውስጥ እንደማንኛውም ኃላፊነት እንዳለው ሰው ኑምለው፣ ግን ከበረከት እንዳይጎልሰው። ምክንያቱም በአንድ ጉባኤ መካከል እግዚአብሔር የሚያፈሰው ነገር አለ። ምን ቃል ተካፈላችሁ ብቻ አይደለም ሰው ማለት ያለበት፣ የሚካፈል ህይወት አለ። ከዛ መጉደል የለበትም ሰው። መተያየታችን ጳውሎስ እኮ ላያችሁን አፍቃለሁ አለ ሮም ላሉ ቅዱሳን። ምን ነው ሲሉት በእናንተና በእኛ ባለ ጸጋ እንድንበረታታ ይላል። በመተያየት ውስጥ የሚካፈል ጸጋ አለ፣ መበረታታት አለ። ህይወቱን ትጠይቀዋለ፣ ሸክሙን ትቀበለዋለ፣ ትጸልይለታል። እና በየመንገዱ እየተንከራተቱ መገናኘት በተለያየ መንገድ ውስጥ መሄድ አያዋጣም፣ ዋጋ ሊያስከፍለኝ ይችላል። ቸርች ውስጥ መጥቼ ቤተክርስቲያን መካከል ያለ ቻሌንጅ ካለ አብሬ መጋፈጥ፣ የሚፈጸጋል አብሬ መካፈል፣ ያለውን ነገር በሙሉ አብሬ ህይወት ነው ፍሎ አለው። ህይወት ደግሞ ቀጥ ያለ አይደለም፣ አፕስ ኤንድ ዳውን አለው። ቀጥ ሊል ይችላል የሆነ ቀን ተመስገን፣ ከፍ ሊል ይችላል ተመስገን፣ በጣም ደግሞ ሊጥለን ይችላል፣ ሊገለበጥ ይችላል ብዙ ነገር። በዛ ሁሉ ውስጥ በእግዚአብሔር ጸጋ ተደግፈን እንደ እግዚአብሔር ቃል ህብረት ያደረግን መኖር ነው። እና ቸርች ኑ እምለው እንደውም እንደሚለው መዝሙር 133 ላይ በአርሞኒየም ተራራ እንዳሉ እንደ ጽዮን ተራሮች ነው ይላል። እግዚአብሔር በመካከላችን ያለው፣ እኛ በዙሪያው ያለነው። የአርሞኒየም ተራራ አናቱ ላይ ሁሌ በረዶ አለው። ፀሐይ ሲወጣ በረዶ ይቀልጣል እና ይፈሳል። እታች ያሉት የጽዮን ተራሮች ከሱ ይጠጣሉ። ሁሌ ግሪን ናቸው እነሱ። ምክንያቱ እሱ ነው። እግዚአብሔር መሐላችን አለ። ስንገናኝ ሁሌ ጠላል ግሪን ነው የምንሆነው። ሁሌ እንደለመ ህይወት አለ። ቻሌንጅ ቢኖርም ህይወት አለ፣ ቢሳካም ህይወት አለ። ምንም ነገር ውስጥ ብንሆን ቸርች አካባቢ ያለ ሰው እየበረታ ይኖራል ነው ምለው። አንዱ ይሄ ነው። ከዛ ውጪ በተለያየ ቤተ እምነት ውስጥ ያሉ ሰዎች ሲያገኙኝ እንግዲህ ደስተኛ ነው። ብዙ ሰው ደስተኛ ነው፣ ደስ ይለኛል። ብዙ ሰው ደስተኛ ስለሆነ ብዙ ሰውም ስለሚሰማ እግዚአብሔርን አመሰግናለሁ። ብዙ ሰው ደስተኛ ነው። እስካሁን ድረስ
ሌላ ነገር ብዙ አልገጠመኝም እስካሁን የሚሳደብ አልገጠመኝም። ለምንድን ነው አዳዲስ ሰዎች ላይ ፎከስ የምታደርገው? ማለት በጣም ፎከስ ታደርጋለህ በተለይ ጌታን ያላገኙት ላይ እና አዳዲስ በቃ ምክንያቱ ምንድን ነው? የዳነው የት ይሄዳል? የትም አይሄድ። የቀመሰ እኮ የትም አይሄድም። የትም ቢሄድ ከቸርች አይጠፋም። ኦልሬዲ ቀምሷል። አሁን ያኛውን ማስነካት ነው እኮ ዋናው። ከዳነ በኋላ ና አትለው። በቃ ኦልሬዲ በክርስቶስ ፍቅር የተነካ ሰው እንዲተጋ ልታበረታታው፣ ጸሎት ላይ መንፈሳዊ ነገር ላይ እንዲበረታ፣ የባህሪ ችግር ካለበት እንዲያስተካክል ተመክሯል እንጂ ያኛው ግን ህይወት ነው ገና የሚቀበለው። እና እንደ የመኖር ምክንያታችን እኮ እሱ እንጂ ነው ያውን አዳዲስ ሰዎች እንዲመጡ ወንጌል ለመስበክ ካልሆነ የዳንኮ ቀን እኮ ይወስደኛል። መሬት ላይ ያቆየኝ ይሄ ስራ ስላለ ብቻ ነው። ስለዚህ ግዴታዬ ነው፣ ኃላፊነቴ ነው። ቀጥሎ ሰው ሲድን ያለው ደስታ አይነት ደስታ ምንም በእውነት እኔ በህይወቴ ሰዎች ሲድኑ አሁን ጌታን በተቀበሉ ብድግ ያለ ሰው ሲመጣ የሚሰማኝ ደስታ እኔ በህይወት ዘመኔ ምንም ውስጥ ተሰምቶኝ ያውቃል። የመጨረሻው ደስታ እሱ ነው። እና ሰዎች አሁን ተመስክሮ ተሰብኮ አንድ ሰው ሲድን እግዚአብሔር እኮ ሰማይና ምድር ተሽጦ አንድ ሰው ቢድን እኮ ያዋጣዋል። አንድ ሰው ቢድን ሰማይና ምድር በሙሉ ሸጦ አንድ ሰው ቢያወጣለት እንዲያቋጣዋል እግዚአብሔር። ኢየሱስን እኮ መስቀል ላይ ሲሰቅለው አንድ ሰው ቢድን ይሰቅለዋል። ይሄ ሁሉ ሰው ማሲድን እድል ነው። አሁን እኔ ጌታን በተቀበሉ እኔ አይደለም ማድነው ኢየሱስ እኮ ነው። ስለዚህ ሰው የክርስቶስ የመስቀል ስራ ገባው ማለት ነው። እግዚአብሔርን አንደርስታንድ አደረገ ማለት ነው። ከዚህ የሚበልጥ ደስታ ምክንያቱም እኔ ስድን የተሰማኝ ነገር አለ። ሰው ሲድን እሱ ስሜት አለ እሱ እና ለዛ ነው እሱ የመኖሪያ ምክንያቴም ነው። ውስጥ ያሉትን ረስታ አይደለም ማለት ነው። አይ የት እንሄዳለን? የወደቅን እየተነሳን እየተደጋገፍን አብረን ወደ ጌታ። የተወደዳችሁ ተመልካቾቻችን ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን በተተከለች በአጭር ጊዜ ውስጥ እግዚአብሔር በብዙ እያባረካት ያላት ቤተክርስቲያን ነች። ሁላችሁም እንደምታውቁ እንግዲህ በርካታ ቤተክርስቲያኒቱ የተለያዩ ተከታታይ ትምህርቶችን ሰጥታለች። በርካቶች ደግሞ ወደዚህ እውነት መጥተዋል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ፕላንት ከተደረከችበት ከመጀመሪያዊቱ ቀን አንስቶ እስከዚህ ችባል ፕሮግራም ድረስ እስከ መጨረሻ ጌታ እስኪመጣ ድረስ ማትቀይረው የህይወት ዘመናዊ የመጨረሻው የቤተክርስቲያኑ መልእክት ነው። የተሰቀለውን ክርስቶስን በመስበክ በዚህ እውነት ላይ በመመስረት በመንፈስ ቅዱስ በሚያድለው ህይወት በርካቶች ወደዚህ እውነት ስለመጡ ቤተክርስቲያኒቱ ጌታን እጅግ አድርጋ ታመሰግናለች። የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮዎችና መልእክቶች ወደ እናንተ እንዲደርሱ የምትፈልጉ ካላችሁ ደግሞ የዶር ምልክቷን ተጫኑ። የመጨረሻ የፕሮግራማችን መዝጊያ ከማድረጋችን በፊት አምልኮም አለን። በነገራችን ላይ የአምልኮ ፕሮግራም ይኖረናል። ወደ መጨረሻዎቹ ወደ መዝጊያዎቹ እየመጣን ነው። ፕሬክስ ይሄ ሁሉ ሰው እየሰማሽ ነው። ዩቲዩብ ላይ ብዙ ሰው እያየሽ ነው። እና ከዚህ ህዝብም ተጨማሪ እንደው የዓለም ህዝብ ሁሉ በአንድ እየሰማሽ ነው። ቆፍጠን ያለ አጭር መልእክት አስተላልፊ ብትባይ ምንድነው የምትዩ? አሁን እንዳልከው እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሌላ ርዕስ የለንም። ሌላ ምን ነግራችሁ ነገር የለንም። ይህ የተሰቀለው ኢየሱስ ክርስቶስ ደግሞ ሊመጣ በደጅ ነው። ስለዚህ ሁላችን ደጋግመን እንደምንለው ወደዚህ ህይወት ደግሞ እንጠራችኋለን። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ። እርሱም ኢየሱስ ክርስቶስ ነው። ስለዚህ በዚህ በልጁ በኢየሱስ ክርስቶስ በማመን የዘላለምን ህይወት እናገኛለን። ይሄንን ነው ግብዣችን ልናረግላችሁ የምንችለው በትንሳኤው። ስለዚህ መዳን የሚገኘው ህይወትን የምንወርሰው የዘላለምን ህይወት የምናገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ሌላ መንገድ የለም። መጽሐፍ ሲናገር በሩ እኔ ነኝ በእኔ በቀር ይላል። ስለዚህ ወደ እግዚአብሔር አብ መግቢያው በክርስቶስ ኢየሱስ በማመን ብቻ ነው። ማንም የተጠማ ቢኖር ወደዚህ ህይወት ይምጣ። ደግሜ ነግራችኋለሁ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን አንድ ነው፣ እርሱም ልጁ ኢየሱስ ክርስቶስ ነው። በዚህ ህይወት እንድትመላለሱ ጥሬን አስተላልፋለሁ። በትንሳኤው ለኤቨርላስቲንግ ቤተክርስቲያን አባላት በሙሉ እዚህም ላላችሁ ለጠሌም ለቤተሰቦቻችንም ለሁሉ ለኢትዮጵያ ህዝብ በሙሉ በክርስትና እምነት ላይ ላሉ ሁሉ እንኳን ለትንሳኤ በዓል መታሰቢያ በዓል በሰላም አደረሳችሁ ማለት እወዳለሁ። አመሰግናለሁ። ተባረኪ። ነብይ እየጨረስን ነው። አጠቃላይ ኢትዮጵያ ውስጥ ላሉ ቤተክርስቲያን አገልጋዮች ለቤተክርስቲያንም ጭምር ለኢትዮጵያውያን ለምድሪቱ
ለሁሉም በትንሹም በትልቁም በከፍታም በዝቅታም ስፍራ ላሉ ትንሽም ትልቅም ስራ ለሚሰሩ ለሁሉም ሰዎች ምን መልእክት አለ? ይሄ መልእክት ይስማማል፣ ለሁሉም ይመቻል፣ አይረብሽም የምትለው መልእክት የመጨረሻ መልእክት? እኔ ምንም የተለየ ሌላ መልእክት የለኝም። ሁሉ ጊዜም እንደምለው ሁሉ ሰው የምናገለግልም ሰዎች ደግሞ በተለያየም የህይወት አቅጣጫ ውስጥ ያለን ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመለከተው እግዚአብሔር አደባባይ ላይ ከፍ አድርጎ የሰቀለው እሱ ነው። ጌታችን ኢየሱስ ክርስቶስ ራሱ ሲናገር ሙሴ በዓላማ ላይ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባዋል። ለምን ሲሉት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል እግዚአብሔር ቃል። ስለዚህ እግዚአብሔር ከፍ አድርጎ ማንም ሊደብቀው በማይችል አይነት መንገድ በራስ ቅል በዛ በቀራንዮ በጎልጎታ ከፍ አድርጎ የሰቀለው ልጁን ነው። ስለዚህ ዓለሙ ሁሉ ሊያየው የሚችለው የማይደበቅበት ነገር ኢየሱስ ነው። ሌላ ነገር በጣም መመራመር ሊጠይቀን ይችላል። ኢየሱስ ግን መመራመር አይጠይቅም። በቃ ከፍ ብሎ አደባባይ ላይ እርቃኑ ነው የተሰቀለው። ስለዚህ እኔ የምለው ሁሉ አይኑን ወደ ኢየሱስ ያርግ። መጽሐፍ ሲናገር ከግሪክ የመጡ ሰዎች መጡና ፊልጶስን ጌታው አሉት። አቤት ሲል ኢየሱስን ልናይ እንወዳለን አሉት። እና ገባና ነገረው ሊያዩ ይፈልጋሉ አሉ። እና ኢየሱስን እንመልከት። የመጨረሻ እግዚአብሔር ብርሃን እሱ ነው። የመጨረሻ እግዚአብሔር ድምጽ እሱ ነው። የመጨረሻ እግዚአብሔር መገለጥ እሱ ነው። ከሱ ወዲያ አይመጣም። እግዚአብሔር በልጁ ጨርሷል። ስለዚህ በፍጹም ሌላ መንገድ አንፈልግ። በክርስቶስ ኢየሱስ በኩል ወደ እግዚአብሔር መንግስት መግባት ይቻላል። አይናችንን በሙሉ የተሰቀለው ክርስቶስ ላይ እናድርግ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንድ ልጠይቅ። እሺ፣ በተለያየ ምክንያት ከቤተ ክርስቲያን ለጎደሉ በብዙ ድካም ውስጥ ላሉ በሆነ ነገር ተበሳሽተው በቃኝ ቤተ ክርስቲያን ነገር ላሉ ከዚህ በኋላማ በሄድ ምን አገኛለሁ እንዲሆኜ ከዚህ በኋላ ቤተ ክርስቲያን በፍጹም ብለው ራሳቸውን በተለያየ የዓለም ጭንቀት ውስጥ የዚህ ዓለም ጥበብ በሚመስል በደከመ የሥጋ ምልልስ ውስጥ ላሉ ለወደቁ ለሳቱ ለደከሙ ክርስቲያኖች ጥሪ አለ? መጀመሪያም ጌታ ኢየሱስ ክርስቶስ ሲጠራን የጠራን ከዓለም ነው። ማንም ከከበረ ስፍራ ወይንም ለእግዚአብሔር መንግስት ይመጥናል ከሚባል ስፍራ የተጠራ ሰው የለም። ሁሉም ሰው የተጠራው ከአመጹ ከክፋቱ የቁጣ ልጅ ከመሆን የተጠራ ነው። ያንን መታገስና መሸከም የሚችል ጌታ ድካማችንን መሸከም አይችልም? ይችላል። ስለዚህ ምንም ምርጫ የለንም። ሸሽተን እኮ አናመልጥ ከጥፋት። ስለዚህ ወደ ኢየሱስ መመለስ ነው። ወደ ቤተ ክርስቲያን መመለስ ነው። ወደ ወንጌል መመለስ ነው። መጽሐፍ ሲናገር ጴጥሮስ በዛ ሁሉ ድካም ውስጥ ሲያልፍ ስምዖን አለው ኢየሱስ። አቤት አለው። ሰይጣን እንደ ስንዴ ሊያበጥርህ መጣ አለው። እኔ ግን ማለድኩልህ አለው። እና እንደ ኢየሱስ የሚሸከመን ይል አሳልፈው የማይሰጥ ኢየሱስ ነው። ከእጁ ሮጠን ማምለጥ የለብንም። አሳልፈን ሰው የፈለገው ሊለን ይችላል። ማንም ሰው ተነስቶ የፈለገው ሊል ይችላል። ማንም የፈለገውን ቢል አይሞትልኝም ብለን የሞተልኝ ኢየሱስ ነው። ከኢየሱስ በላይ የሚወደኝ የለም። የፈለገ ብደክም እጁ ላይ ነው መድከም ያለብኝ። ያነሳኛል። የተቀጠቀጠ ሸንበቆ አይሰብርም። የሚጤስ ጧፍ አያጠፋም። መልሶ ያነሳናል። እንደገና ይጠግነናል። እንደገና ያቆመናል። ነገ ለብዙ በእኛ አይነት ህይወት ውስጥ ላሉ ሰዎች መዳን ምክንያት ያደርገናል። ስለዚህ በእንደዚህ አይነት ነገር ውስጥ ያሉ የተለያየ ቦታ ያሉ ሰዎች ይህንን መልእክት የሚሰሙ በጣም ፈጥነው ሰው እንዴት ከኢየሱስ ወደ ዓለም ይሄዳል? ሰው እንዴት ከህይወት ወደ ሞት ይሸሻል? ወደ ሰይጣን እንዴት ይሄዳል? እሱ እኮ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የመጣው ተብሏል። ወደ ገዳዩ እንዴት ሰው ይሸሻል? ህይወት ሰጪው የሞተለት ኢየሱስ እኮ አለ። እወዳለሁ አይደለም ያለኝ እኮ ሞቶልኝ ነው ህይወት የሰጠኝ። ይሸከመኛል ኢየሱስ። ስለዚህ እንዲመለሱ ወደ ቤተ ክርስቲያን እንዲመጡ ወደ ቀደመው ህይወታቸው እንዲመጡ ከክርስቶስ ጋር ያላቸውን ፍቅር እንዲያድሱ በእውነት ጥሪ ላደርግ ፈልጋለሁ። እኛም የምናመልክበት ቤተ ክርስቲያን በጣም ብዙ የሚመለሱ ሰዎች አሉ። በጣም ብዙ ከአዳዲስ ሰዎች እኩል የምንጠራው ይሄንን ጥሪ ነው። እናስተምራለን፣ ከዛ በኋላ ይተከላሉ። ከዛ ያንን ህይወት እንደውም ለመበቀል እንደውም እንደገና በእግዚአብሔር ጸጋ ይነሳሉ። ስለዚህ ወደ ቤተ ክርስቲያን እንዲመለሱ ወደ ጌታ ወደ ኢየሱስ ክርስቶስ ፊታቸውን እንዲያዞሩ በጌታ ፍቅር ጠይቃቸዋለሁ። የተወደዳችሁ ተመልካቾቻችን በምድር አቅጣጫ ሁሉ የምትገኙ ከኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን የፋሲካ ልዩ ዝግጅታችን ይሄንን ይመስላል። እንግዲህ ለነበረን ድንቅ ቆይታ
ጌታ እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት እኔም ይህንን እድል ስላገኘው አሁን እናንተን እየጠየቅኩ ከራሴ ጋር እያወራው ነበር። እግዚአብሔር እያልኩ እውነት እዚህ ቦታ አቀመጣለሁ ብዬ ካንተ ጋር እንደዚህ ያወራለሁ ብዬ ቤተክርስቲያን ውስጥ ራሴን አገኛለሁ ብዬ አንድ ቀን አስቤ አላውቅም። ዓለም በብዙ ምትፈልገኝ ለብዙ ስራ ያቀደችኝ ሰይጣን ሊያርደኝ ሊያጠፋኝ ቢላውን በሳለ ሰዓት ነው ጌታ ያገኘኝ እና እኔ በጣም እድለኛ ነኝ። በጣም አመሰግናለሁ እናንተን ሁለታችሁንም ይሄንን እድል ስለሰጣችሁኝ። እኔ ምንም ብለው ነገር የለም። እግዚአብሔር ለዚህ ክብር ስላበቃ ይሄ ለኔ የመጨረሻው በሞት አሁን ከዚህ ፕሮግራም ስወጣ በሞት አይቆጨኝም። ለምን በቃ ይሄንን የመሰለ ቁም ነገር ነገ ለቤተሰቦቼ ነገ ለሚወዱኝ ሰዎች ማወራው ትልቅ እድል ነው የሰጣችሁኝ እና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቤተክርስቲያኒቱን እጅግ አድርጌ አመሰግናለሁ። በጣም ይሄ ትልቅ እድል ነው። ይሄ መታደል ነው በቤተክርስቲያን መድረክ መገኘትና እግዚአብሔር ነው ይሄንን ያደረገው። እንግዲህ የዛሬ አመት የበዓል ቀን የት እንደነበርኩ አውቃለሁ። በምን አይነት ሁኔታ ውስጥ ሳሳልፍ እንደነበር አውቃለሁ። እግዚአብሔር ከዛ ሁሉ ተናጥቆኝ ከዛ ሁሉ ጠብቆኝ እዚህ ስላደረሰኝ ጌታን እጅግ አድርጌ ደግሜ አመሰግናለሁ። የተወደዳችሁ ተመልካቾቻችን የዚህ ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ደግሞ ቪዲዮዎቻችሁ እየደረሱን አይደለም። አንዳንድ ሰዎች እንደዛ ይላሉ። የደወል ምልክቷን ካልነካችሁ አይደርስም እና ዕብራውያን ተለቋል እንደ ይላሉ አንዳንዶች ተለቋል እና የደወል ምልክቷን ስትነኩ የቤተክርስቲያኒቱ ሁሉ መልእክቶች ወደ እናንተ ይደርሳሉ። እንግዲህ በቅርብ ደግሞ በርካታ የተለያዩ ፕሮግራሞች ይኖሩናል። ከ300 በላይ ሰዎችን እቺ ቤተክርስቲያን ታጠምቃለች። በጣም በርካቶች ደግሞ ወደዚህ ብርሃን እየመጡ ነው። እግዚአብሔር በብዙ ምርኮ እየባረካት ነው ቤተክርስቲያኒቱን ያለው። ከምንም በላይ እግዚአብሔር ደግሞ በአዳዲስ ነፍሳት በአዳዲስ እህቶችና ወንድሞች እቺን ቤተክርስቲያን እየባረከን ያለው ጌታን እጅግ አድርገን እናመሰግናለን። የነበረን የበዓል ቆይታ ይህን ይመስላል። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ሞት ድል ነሳ በሶስተኛው ቀን ጌታ ተነሳ።